አሁን እብድን መታኝ ብለሽ ልትደባደቢ ዱላ ይዘሽ ወይንም የሆነ ነገር ይዘሽ ከእብድ ጋር ብትታገይ ምን ሆነሽ መታኝ እዴ ከእብድ ጋር ነው እንደምትደባደቢው ብትባይ የሚፈረደው ተመልሶ በንቺ ነውና እኛ ለነሱ መልስ ለመስጠት ጊዜ የለንም። መንገዳችን ነው የምንሄደው። ውሻ መጮሁን ይጮሃል፣ ግመል ግን ዝም ብሎ መንገዱን ይሄዳል ነው። እኛ መንገዳችን እንሄዳለን፣ ትምህርታችንን እናስተላልፋለን። ሙስሊሞች በመግደል አታምኑም ምን ብሎ ሲጠይቅ አረ እናምናለን የምልሽ የለም። ከስር ስር ደግሞ ገዳዮች ናቸው። ከግድያም አልፈው አሁን አዋጅ ሲታወጅ ሰምተሽ እንደሆን በዚህ ባለፈው ሰሞን ሙሳን ሙሴ ብላችሁ አትጥሩ የኛ ነው፣ ኢሳን ኢየሱስ ብላችሁ አትጥሩት ኢሳ ነው የኛም ነው፣ ኢብራሂምን አብርሃም ብላችሁ አትጥሩ፣ ምክንያቱም አብርሃም የኛ ነው፣ የኛን ነቢያቶችን ስም ቀይራችኋልና ስማቸውን ቀይራችሁ በዚህ አትሂዱ። ከዛስ ብባል የሚመጣን ሁላችሁም ታውቁታላችሁና ኦኬ ስጨርስ ታወራለህ ያልሽው ሰው ገብቷል። እንደ ካሊዶ የሌባ አይነ ደረቅ መልሶ ልብ ያድርቅ አላሉ ሲል ለምኖ ያጣለማኝ ተሳድቦ ይሄዳል ነው። ካሊዶ እናንተ በመግደል ታምናላችሁ አታምኑም? አታምንም? አናምንም። ኦኬ ስለዚህ አላህና ነብዩ ተሳስተዋል ማለት ነው። እንዴት ነው የተሳሳቱት? ቁርአን ላይ አጋሪዎችን ባገኛችሁባቸው ስፍራ ሁሉ ግደሏቸው አለ። ቁጥር ስንት ላይ? ቁጥር ምዕራፉን ሰጥቻለሁ። ሄሎ እንድሪስ ድምጽ የለም። አቤት አይሰማም። ድምጽ የለም። አሁን አለክ። አሁን ይሰማል አይሰማም? አሁን አለክ። ትንሽ ምዕራፉን ሰጥቼ ነበር እንደ ቁጥር የጠየቀኝ። ሄሎ ሚውት ነህ። ወደ ኋላ ከወጣ አይሰማም። አቤት። እሺ አሁንስ? ከስልክ አትውጣና እዚህ ሆነ ያናግረን። አሁን ይሰማል። ወደ ኋላ አትውጣ። እሺ አንተ እኔ በመግደል አላምንም አልክ። ቁርአን ግን የተከበሩት ምሁሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ያኔ በወቅቱ በነበረ ነገር ላይ ነው ማለት በወቅቱ እነሱም ሊገሏቸው በነበረ ቁረይሾች እነሱም ሊገሏቸው በነበረበት ጊዜ በዛ ታይም የወረደ ነገር ነው። ከዛ በኋላ የሚሰራብን ነገር አይደለም። በወቅቱ መግደል ይፈቀዳል። በወቅቱ እነሱም ሊገሏቸው ስለነበር ነው። ኖ አባባሌ በወቅቱ መግደል ይፈቀድ ነበር። አሁን ግን ተከልክለዋል። አትግደሉ ያለበትን ከቁርአን አሳይ። አይደለም እንደዛ ሳይሆን እኔ ቁርአኑን ላነብልህ ስል እየጠፋብኝ ስለሆነ ነው። ወደ ኋላ አትወጣና ለኔ ንገረኝ። እኔ ከዚህ ላንብብልህ። እኔ ከፍትላለሁ። እያየሁ ነበር እንትን የምችለው እያየሁ ነበር። ሱራውንም ምኑንም እያየሁ ነበር። ምን እንትን የምል ፈትልክ ከዚህ እንከፍትልህ ያለን ሱራውን ንገረን። ወደ ኋላ ስትወጣ ፖዝ ያደርግብሃልና ምንም ልትሰማ አትችልም። ተመለስ ካሊድ። ሙስሊሞቹ ዛሬም ብናገኝ እፎይን እንገላለን ይላሉ። አንተ ሙስሊም አይደለህምና እኔ በመግደል አላምንም አልከን። ኦኬ ሱራ ስንት ነው? እፎይ የሚናገር
ሱራ ስንት ነው? ሱራ ሂጅር መሰለኝ፣ ሱረቱል ሂጅር መሰለኝ። በመሰለኝና በደስ ያለኝ ሳይሆን እኮ ላወጣልህ ስልኩ እየወጣብኝ ስለሆነ ነው እንጂ ሙሉ ለሙሉ ያለው ነገር አንድ ጊዜ ውጣና ሱራውን ይዘህልና አትግደሉ የምለውን እንደዛ ይሻላል። ደግሞ እኮ ምን አይነት ነገር አለ መሰለህ? ለምሳሌ አሁን ቅድም ያነበብክለትን አጋሪዎቹን የተከበሩ ወሮች ባለፈው ጊዜ አጋሪዎቹን ባገኛችሁት ስፍራ ግደሏቸው የሚለውን በዛ ሰዓት ጦርነት ስለነበረ እና በዛ ጦርነት ጊዜ ነው መግደል የተፈቀደው ብለው ነው የሚያስተምሯቸው። በጣም ደጋግሞ ይሄንን መልስ ስለሚመልሱት እንደዚህ ሲባሉ እና ያለማንበብም እጥረት አለባት እንደዛ ስለማይል እንደዚህ አይነት ነገር ስለሌለው ማለት ነው። ግን አሁን እነዚህ በግድያ የሚያምኑ ሙስሊሞች ግደሉ የሚሉ ሙስሊሞች እንገላለን እንዲያደርጓልና ስለዚህ እንገላለን የሚሉ ሰዎች ይሄንን እውነት ያውቁታል። ይሄኛውን እውነት ለእናንተ ግን ይሄን አይነግሯችሁ። እንደው ነው ወይ እንደዛ ነው ወይ ብላችሁ ሄዳችሁ እኮ ብታነቡት ታገኙታላችሁና ወጥቶ ሄደ ታገኙታላችሁና ስላልሆነ አሁን ከትናንት ወዲያም ባይዘው ያው አንብቦት ነው ጆን ይሄንን ርዕስ ስላነበበ ነው እንጂ ይሄ ትናንትና ርዕስ ነበር። በዚህ ነገር ላይ ስናወራ አሁን የሱራ 9:5 ስነግራቸው በዛን ጊዜ ሊገሏቸው የመጡትን ሰዎች ነው የጦርነት አንቀጽ እንደሆነ ሊዋጓቸው የመጡትን ሰዎች ውጓቸው ብሎ እንዳለ ነገር ነው ሙስሊሞች ሁሉም የሚያወሩት። እኔ ትናንት ደጋግሜ የተናገርኩኝ ማንም ሰው ጦርነት ቦታ ከገባ መግደልና መገዳደል አለ። መግደልም አለ መሞትም አለ። ጦርነት ቦታ ሄደ ሰው አትግደል አይባልም። ጦርነት ቦታ ነው ያለው። ስለዚህ እኛ እንደው ለጦርነት ያለውን ነገር ጦርነት ውስጥ እያላችሁ ሰው ትገላላችሁ አትገሉም ብለን አይደለም የጠየቅነው። ስንጠይቅም እንደዛ ብለን አይደለም የጠየቅነው። አንቀጹም ደግሞ ስለ ጦርነት አይደለም ያወራው። አንድ ሙስሊም ይህንን አድርግ አጋሪዎቹን ባገኘህበት ስፍራ የተከበሩ ወሮች ባለቁ ጊዜ ባገኘህበት ስፍራ ግደላቸው። ከዛ ቀጥሎ የማትገልበት መስፈርት ደግሞ ይነግራል። የማትገለው ደግሞ ምን ሲሉ ነው? እስልምናን ሲቀበሉ ነው ብሎ ይላል። ስለዚህ እስልምናን እንዲቀበሉ እንጂ መግደልን የምታስፈራራው ከተቀበሉ ትተዋቸዋለህ፣ ካልተቀበሉ ግን ምን አድርግ ብለዋል? ምኖች ናቸው? አጋሪዎች ናቸው፣ ግደላቸውን የተባልከው እንጂ ለጦርነት የመጣህብህን ሰውዬማ አትግደሉ አላለህም፣ ማንም አላለህም። እና እንደዛ ነው የምትሰሙት፣ ጆሮአችሁ እንደዛ ነው የሚሰማው። ግን እንደዛ አይልም መጽሐፍ። አያና ምንም በመግደል ከማለታችሁ በፊት ምንድነው የሚለው ብላችሁ ቼክ ብታረጉት ጥሩ ነው ብዬ አስባለሁ። ግን እንደዛ ስለማይል ደጋግመን ጮሆናል። በዚሁ ርዕስ ይቀጥል ወይስ ርዕሱ ልቀይርላቸው? ጆዋይቶት በዛው ስለቀጠለ ብዙውን ጊዜ በጦርነት ጊዜ ስምምነት ተደርጎ ነበር። ያንን ስምምነት ያፈረሱትን ሰዎች ነው ግደሉ ያለው ብሎ ይላሉ። እሺ ሱራ 8:39 እና ሱራ 9:29ን ስንመለከት እነዛም ጦርነትን ያፈረሱት ናቸው ብለን እንጠይቃለን። አንድ ሰዎቹ የሱራ 8:39ን ሳስቀድምላችሁ ሁከትም እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስኪሆን እረዱ። አንድ ሃይማኖት ሁሉ ለአላህ እስከሚሆንልና ከእምነት ብዞሩም አላህ ረዳታችሁ መሆኑን እወቁ። ከእምነት ብዞሩ ምን ማለት ነው? እነርሱ እንደካዱ ብትክዱና ከእነርሱ እኩል መሆንን ተመኙ ይልና ሁከትም እስከማትገኝ ይላል። ከእምነት ቢዞሩ ወይም ቢያፈገፍጉ አምኖ የካደን ግደሉ ነው። ሃይማኖትን ሁሉ አጥፍታችሁ እስልምናን ብቻን አስፍኑ ነው። ወደ 9:29 ስንሄድ ደግሞ እነዛን መጽሐፍት የተሰጡትን ሰዎች
ይላል። አላህና ነብዩ የደነገጉትን ድንጋጌ ማለት ሁለቱ እርም ያደረጉትን ነገር እርም የማያደርጉ እነርሱ ከከለከሉት ነገር የማይከለከል እነርሱ ያዘዙትን ነገር የማይታዘዝ ጦርነት ይከፈትበታል ነው። አላህና ነብዩ እርም ያደረጉትን እርም የማያደርግ እውነተኛውንም ሃይማኖት የማይቀበሉትን እስልምናን ያልተቀበሉን ግደሉ ነው እንጂ መጥቶ የተዋጋችሁን ግደሉ አይደለም። ተከላከሉ ሳይሆን አጥቅታችሁ ሃይማኖትን ሁሉ ለአላህ እስከሚሆን ድረስ እንዴት እውነት አላቸው። ከድሮ ቅድም ፈገግ ያልኩት ለምንድን ነው? ሙስሊም በነበርክበት ጊዜ የዚህን ያህል የቁርአን ንባብ ችሎታው ነበርክ ልል ፈልጌ ነው። አልነበረክም። ዝም ብሎ ተከታይ ነበርክ። አይቼም አላውቅም። ስለዚህ የዛኔ የማታነበውን እንዴት አላነበቡም ብለን ልንፈርድባቸው አንችልም ነው። 2% ቢሆን ነው ከሙስሊሙ ማህበረሰብ የቁርአን እውቀት ያለው 2% ከመቶ። ምክንያቱም ሁሉ ሰው ሸግልን ጠይቅ ሸግል ይምጣልን ነው። አሁን የብዙዎቹ ፉከራ ምንድን ነው? እባካችሁ ሁሱ ጋር ሂዱ እንጂ ሁሱ ወደዚህ መጥቶ አይናገርም። ሁሉም እዚህ ቲክቶከሮች በጠቅላላ ምንድን ነው የሚሉት? እነ ሼህ አወል ጋር አትሄዱም፣ እምራንን አትጠይቅም፣ አማር ጋር አትሄድም ነው እንጂ የምለው። ግን ገጀራ ስሎ የሚወጣው በጠቅላላ እውቀቱ የለውም። ለማያውቅ ነገር ነው እየተጋደለ የምታገኘው። ለማያውቀው ነገር አንብቦት፣ ለማያውቀው ነገር ተርጉሞት፣ ለማያውቀው ነገር የቱ ጋ ነው ግደል የተባልኮ ብለህ ብትጠይቆ የማያውቀው ነገር እገልሃለሁ ወላሂ በላሂ ፊዳአከ ሩሂ ወአቢ ወኡሚ ፊዳአክ። የቱ ጋ ነው ፊዳአከ ተብሎ የተጻፈው ብትለው የማያውቀው ለመግደል ይሮጣሉ። ለምን? የተሰጣቸው ከገደልክ ወንዶቹን ልክ እንደዚህ ሳምሪ ላይ ያለችው ፕሮፋይል እንዴት እንዳየችኝ ደግሞ እንደዚህችኛ ሴቶችን ታገባላችሁ፣ ጡተ ጉቻማዎችን ታገባላችሁ። አንድ አረንጓዴ አትክልት ያለበት ስፍራ ውስጥ ትቆማላችሁ። ጸሐፊው አረብ ምድረ በዳ ላይ ሆኖ ስለጻፈ ኦሮሚያን ብመጣ ወይንም እዚህ ወደ ጅማ አካባቢ ጥሩ ጥሩ ወይነ ደጋ አካባቢ ብመጣ የአላህ ጀነት እዚህ ነው ብሎ ለዛ ጀነት ይሰግድ ነበር ነቢዩ መሐመድ። አረንጓዴን ተክል አይቶ ስለማያቅ ጡተ ጉቻማዎችን ታገባላችሁ ብሎ አጎበር ተተክሎ የወባ ትንኝ በረሃ ላይ ስላስቸገረው ጸሐፊው በባላ አጎበር አልጋ ላይ ትደላደላላችሁ ስል ቢምቢ ጀነት ውስጥ ያለ ነገር መሰለውና በባላ አጎበር አልጋዎች አለ። እኔን እያሰቃየኝ ቢምቢ። ጀነት ውስጥ ቢምቢ የለም። በረሃ ላይ የገደለው ቢምቢ ነው። እንዳይተኙ የከለከላቸው ቢምቢ ነው የወባ ትንኝ። ስለዚህ በባላ አጎበር አልጋዎች ውስጥ የተደላደሉ ሆነው አይኖቻቸው ነጫጭ የሆኑ ሴቶች ያሉበት ጀነት ተከባችሁ ትቀመጣላችሁ አለ። ግደሉ የተባለው ያን እነዛን ሴቶች ለማግኘት ነው የሚገሉት እንጂ ሰው መጥቶ ስለተዋጋቸው አይደለም። በምድርም ባሎቻቸውን ገላችሁ ሚስቶቻቸውንና ሴት ልጆቻቸውን ትዘርፋላችሁ። ሴቶቹንም ያለ ኒካህ ወሲብ ታረጋቸዋላችሁ። ባሮች ስለሆኑ ባሮች አድርገ ወሲብ ብታደርጋቸው ኃጢአቱ አይቆጠርብህም ተብሎ ስለተነገራቸው ነው። እዚህ ግን ሲያመቻመቹ ምንድነው የሚሉት? እንጃ አንገልም፣ በዚህን ዘመን አንገልም። እንዴት የአላህን ቃል ታስተባበላላችሁ? ወይ ነቢዩ ኡምርቱ አን ኡቃቲለ ናሰ ሐታ የሽሀዱ አን ላ ኢላሃ ኢለላሁ ወአነ ሙሐመዱን ረሱሉላህ ያሉትን ትሽራላችሁን? ወይንስ ተቅያ ስለሚፈቀድላችሁ?
በውሸት ሃይማኖትን መደገፍ ስለሚፈቀድላችሁ ነው አንገልም የምትሉቱ። ባትገሉ ነው መጅልሱ ወጥቶ እፎይ ይገደል፣ ባትገሉ ነው 400 ሺህ እንከፍላለን የተባለው እሱን ለገደለ ሰው። ታዲያ እነዛ ሙስሊሞች አይደሉም? 400 ሺህ እኔ አወጣለሁ እሱን ለገደለ የሚለው ሰው ሙስሊም አይደለም? ለምን እንወሻሻለን? ለምን ትዋሻላችሁ? ለምን በሃይማኖታችሁ ትክዳላችሁ? ወይ ስራ ጨረስኩ። አሁን እኮ እፎይ ማለት ራሱ እኮ ግራ ገባን እኮ። እፎይ ማለት እንኳ ራሳችን አይ ተሰርቶበት ነው ተሰርቶበታል። እፎይ ማለት እኮ እንትናን እንዲያፈርስ የሚመጣው መካ እንዲያፈርስ የሚመጣው ቀጭን ባለቀጭን እግሩ ኢትዮጵያዊ ነህ አንተ። ስፈልግ ጠፋክ። ላይ እየገባ ያለው ልጅ አልገባም አይደል? እስካሁን ታሜ አልገባም እንዴ? እኔ ጋር አልገባም። ይሄው ወረደ። አሁን ደግሞ ሰርች እያደረገ ነው። እፎይ የተባለው እንዳልክ ደረሰ የነቢያችን ተሳዳቢ ምላሱ ቀጭን ነው፣ እግሩም ቀጭን ነው። መካን አውራሪ፣ የመካ ፊት አውራሪ። ቅድም አንድ ኮመንት እያነበብኩ እኮ የሳኩ ነበር። ለሱ የተሰራው መንዙማ 200 ስንት ሚሊዮን ቪው አገኘና ከዛ ደግሞ ለማማዬ ስሩ እየተባለ ነው አሉ። አያ ከም ችርተኒ እኔ ብዙ አማርኛ አልችልም። ጉባና የኔ ነገር ሊጠይቅ ፈልጌ ነው። እሺ ጉባና በገና ጋር ዱፍቲ አፋን ኦሮሞቲ ሲጋፈዳ አፋን አማራት የወደ ቢስቴፊን ደጋያ ኦኬ አየ ገለቱ የሚልፋዱ አኒ ዋይ ኤኮ ስሪት ሀገማሌ ወኒ ናገሉሌ ዲዴቲን ሀገማሌ ጋፊ ጀልቀብራነተኡ አላኒ ጅብሪል ዱበቴ ጅብሪል ነቢ ሙሐመድ ዱበቴ ኦኬ አላቱ ነቢ ሙሐመድ አከ ነቢዩ ናተኡ ቃሊክ የከን አከ ኡመታ ናገው ኢትናጌስ ጀዴሞ ሲላ ጅብሪል እንኩና ከሚቲኒ ነቢ ሙሐመድ ቲሜቲ አቺን ነብይ ዋቃ ዋቀራን ወርገሚ የደን ያክሙ ኢየሱስ ያከዋን አቺ ዱፌ ወይቲቲ ሙስሊሞኒ ኒኩኖ ኢሳፍ ቀለምኔ ዱና ኑፈኒሳ ዳፈባ ከነለ ኢሳ ጃለኔ ዱና ይዳራን አከሚ ወኒ ኩኒ ሐሳቧን አግኝታል ከዶ የተወሰነ ተረድቼዋለሁ። ሳትረዳው ነው ወይስ ትርገሙ? እኔ ተረድቼዋለሁ። አንተ ከተረዳ እንድታስረዳ ነው። ካልተረዳ ለአንተ ራሱ ገና ማስረዳት ይጠበቅብኛል። አይ አስረዳት፣ ችግር የለውም። ታስረዳ። ኦኬ የእሷ ጥያቄ አንደኛ ሙሐመድን የላከው ማን ነው ብለን ስንጠይቃቸው አላህ ነው ይሉናል። አላህ ደግሞ ቀጥታ ነው ከሙሐመድ ጋር ያወራው ተብሎ ሲጠየቁ በጅብሪል አማካኝነት ነው ይሉናል። እኔ ግን ያልገባኝ ነገር አላህ የቱ ጋ ነው አንተ ጅብሪል ሄድና ሙሐመድን እንዲህ በለው ብሎት ጅብሪልም ወደ ሙሐመድ ስመጣ እኔ ጅብሪል ነኝ አላህ ልኮኛል ብሎ የተነጋገሩበት ቦታ ይኖራል ወይ የሚለው ይህን አዘል ጥያቄ ነው። ስለዚህ መልሱ ራኒ ናት የምትመልስልኝ ብላኛለችና እኔ ምክንያቱም ራኒ ስራን ጨርሻለሁ ስላለችን ነው። አረ በህግ አምላክ እኔ ራሱ ከታች ጥያቄ አስቀምጬ ነበረ። መልስላት ራስህ በኦሮምኛ መልስላት። ያው ጥያቄው ስለገባል ለሷ መልስላት። የሷ ጥያቄ ስለሆነ አሁን እሰማለሁ ብላለች። አማርኛውን እሰማለሁ መናገር ይቸግረኛል እንጂ አማርኛውን እሰማለሁ ብላኛለች እኮ። አይ በኦሮምኛ መልስላት። በደንብ አንደርስታንድ ታረግ
Okay. ኡስታዝ Egaa seenaa koo rakkoon hin jiru akkuma ati feeteen siif deebisaa. Jalqaba gaaffii kanaa obboleeyyan እንዳልክ ላክና ላስገባ ቦታ ትርፍ ስላለ ላክ ገስት ላክ seenaa koo waaqayyo yookaan Allahuun iddoon itti Jibriilii wal argillee hin jiru. Jibriilis iddoo itti Muhammadii wal arge hin jiru. Hunduma isaatiiyyuu Muhammad ofuma isaatii qopheessee Allahutu na ergate an ergamaa rabbiiti kan jedhes Muhammadii. Akkasumas Jibriiltu natti dubbate kan jedhe Muhammad malee macaaficha yookaan hadiisa deemne yoo ilaallu jalqaba gaafa suuraan jalqabaa Iqraa inni jedhu gaafa bu'ee kan irratti yookaan isa dhufee ukkaamse eenyummaa isaatu an hin beeku jedhe Muhammad. Isa na ukkaamse sana an hin beeku. Na ukkaamsee dubbisinaan jedhe. An immoo dubbisee hin danda'u ittiin jennaanii ammas dubbisi jedhee lafaa walitti na dabalee na ukkaamse. Sana booda akka ta'e ta'ee gaafa harkaa ba'ee gara manaatti qajeelu hollachaa hoomachi na keessaa jigee dafqinarra garagalee manaan ba'ee jedhe. Erga inni manaan bahee haadha manaa isaa Khadiijaadhaan wayyaa naman marii na dhoksi jennaan wayyaa irra martee yookaan irra tuultee dhoksite. Yeroo sodaan sun irraa galetti jedha hadiisni. Yeroo sodaan sun yookaan muddamni sun irraa galetti maal taate jennaan tokko waanuma ta'e iyyuu hin beeku. Wanta eenyummaa isaa hin beekne tokkotu dhufee na ukkaamsee jedhe. Eenyummaa isaa hin beekne. Naaf qabattaa. Lammaffaa sila maraachuuf ta'aa laata. Hadiisuma sana guutuutu jedhaa. Maraachuudhaaf ta'aa laata. Jennaan tokko ati hin maraattu. Atoo nama gaariidha. Hin sodaatin. Ati nama fira jaalatuu. Ati nama yatiima yookaan hiyyeessa gargaaruu. Ati nama gaariidha waan taateef hin sodaatiniitii mee seenaa kana nama siif ibsu bira si geessa jettee gara waraqaa ilma Nawfalii fidde. Ilma wasiila isheetii jedhama. Gara sanatti geessinaan maal argite mee jennaani dhimma arge sana itti hime. Itti himnaan namni sun naamuus ta'uun oolu. Isa gaara irratti Muusaa fa'aaf ergaa waaqaa fidaa ture. Ergamaa waaqaati maqaan isaa naamuus jedhee kan itti himes waraqaadha. Hin sodaatin kan ittiin jedhe haadha manaa Khadiijaadha. Jibriilis gidduu kanan jiru. Allaahuunis gidduu kanan jiru. Muhammadis ergaa isaa seexanarraatii fudhate malee waaqaanis waliin argine. Isaan immoo maaliif Jibriil jedhure jennaan macaafa qulqulluutu ani ergamaa waaqayyoo Gabreeliidha jedhee dubbate kan jedhu caraftaa wayii dhaggeeffatanii jiru warra macaafaa irraati. Kanaaf isa kanaa wal fakkeessuudhaaf kana jedhan malee iddoon itti Jibriil mul'ate ani Jibriilii Allaahuutu na ergee ati ergamaa rabbiiti ittiin jedhe iddoo tokkotti illee hin jiru. Ka'umsi Qur'aanaa suuraa 96 suuraa dhiigaa kan jedhu suuratul Alaq isa jedhu sana gaafa dubbisittiin jedhu eenyummaan isaa ittiin himanne waan taateef nama sana maqaan isaa hin beekamu. Siif galee yaadoo. Eeyyannaa ifeeraa barii akkuma waan waaqarra qajeeluma ergamee kaanitti ergamaan rabbii akkana ta'e rabbi jaalatee nu erge akkas jennaanii baay'ee dhadhaaduu kana hammeessinaan maaliidha wani kun jedheetu maali galatoomii guddaa. Fayyaa ta'e. አንድ ነገር ምን እንደ አሁን እሷ ከጠየቀችውም አንተ ከመለስከው መልስ አንድ ምን እንዳረጋገጥኩ ልንገርህ። ሙስሊሞች ለምሳሌ ናሙስ እኔ ናሙስ ብዬ ነው የምጠራው እንግዲህ ጅብሪል ነው ብዬ ስለማላምን ወይ ገብርኤል ነው ብዬ ስለማላምን ማለት ነው። ናሙስ ለሙሐመድን ሲያገኘው አንተ ነብይ ነህ፣ እኔ ከአላህ ዘንድ ነው ወደ አንተ የመጣሁት ነብይ አድርጎ ለዚህ ዘመን የመጨረሻ ነብይ አድርጎ አላህ መርጦሃል ምን አላለው። ቀጥታ ጨመቀው ምናምን ልክ አሁን በኦሮምኛ ለሴና ሲነግራት የነበረው ጆን እሱ ነው። ጨመቀው ቅራ አለው። መቅራት አልችልም አለ። ከዛ ጨመቀው አስጨነቀው። እዛ ሰውን ከረጋ ደም በፈጠረ አለው።
እዛ ሲለቀው ደግሞ ሰውየው አፈትልኮ ከዲጃ ጋር ሄደ። እንደዚህ ነው ብሎ ሀሳብ ነገሩን ገለጠላት። ተንቀጠቀጠ፣ ፈራ። እንግዲህ ፍርሃቱና መንቀጥቀጡ ራሱን ለማጥፋት እስኪያስብ ድረስ ነው አይደለ የደረሰው። የተገለጠው አካል ኤከሌ ነኝ እንዲህ ነው የመጣሁት ምናምን ብሎ አላለውም ቅራ ከሚለው ውጭ። በሁለተኛም ጊዜ ሲመጣ ድምፅ ሲሰማ እየሮጠ እንግዲህ የተከናናቢ ምዕራፍ ቢለው ብርድ ልብስ ስር ገብቶ እስኪከናነብ ድረስ የሚፈራበት የነበረበት የሚደነገጥበት ጥያቄ የሚፈጥርበት ሚስቱ ቀሚሱ ልብሷን እስክትገልብ ድረስ ያስደረሳት ነው አይደለም? ጅብሪል ነው አይደለም ለማለት እሱ ስላላመነ ማለት ነው። ከመሐመድ ፍርሃት የተነሳ ነው እነዚህ ሁሉ ነገሮች ከመሐመድ ያለማረጋገጥ ስላላረጋገጠ የሰማው ነገር ስለሌለ የተቀበለው እንደዚህ ነው ተብሎ ስላልነገረው ነው ይህ ሁሉ ክስተት የተከሰተው። ሙስሊሞች ከነዚህ እውነታዎች ይልቅ ከዲጃን አምነዋታል። ከነዚህ እውነታዎች ይልቅ ወረቃን ያመኑት። እነዚህ መሐመድ ህይወት ላይ የተከሰቱ ተብሎ የተነገራቸውን እውነታዎች የማይክዱትን እውነታ ማለት ነው። መንቀጥቀጡን፣ መፍራቱን፣ መደንገጡን፣ ያለመናገሩን እኔ ከሌኔ ብሎ ያለመናገሩን አንተ እንደዚህ ነህ ብሎ ያለመናገሩ እውነታ እያለ ከዚህ እውነታ ይልቅ የትኛውን ነገር አምነዋል? ከዲጃ የተናገረችውን ንግግር፣ ወረቃ የተናገረውን ንግግር ነው ያመኑት። የአላህንም የመሐመድንም አይደለም። መሐመድማ ጅብሪል ነኝ አለኝ አላለም። ሲጀምር አላለም እኮ የሆነ አካል ነው ሊገለኝ ነው ምናምን ያለው ሲመጣ ወይ ደግሞ መልእክተኛ ነህ ብሎኛል አላለም መሐመድ። አላህም ለጅብሪል ወይ ጅብሪል ለናሙስ ለተባለው አካል እኔ እንትን ነኝ የመልጫለሁ ምናምን በለው ብሎትም አላህም አልተናገረም። ለምሳሌ ሌሎቹ ከዛ በኋላ የወረዱ የቁርአን አንቀጾች ለምሳሌ 66 ቁጥር 1 ቀጥታ ነው አይደል የሰማው? ምን አለኝ ነው ያለው? ሚስቶችህን ለማስወደድ ስትል እኔ የፈቀድኩልህን ነገር ለምን እርምት አደርጋለህ አለኝ በላቸው ተብያለሁ ብሎ ነው አላህ እንዲህ አለኝ ብሎ ልክ እንዳለው ሙሐመድ አስቀድሞ ግን ለከዲጃም ይሁን ለወረቃ ሲናገር ይሄ የመጣው አካል ጅብሪል ነኝ አንተ ነብይ አድርጌሃለሁ አለኝ ብሎ አላለው። ሙስሊሞች ከዚህ ትክክለኛ እውነታ ይልቅ ማንን ያመኑት? ከአላህና ከጅብሪል ሳይናገሩ ምን ሳይሉ ከዲጃንና ወረቃ። ስለዚህ የሙሐመድ ነብይ መሆን የተገለጠው አካል ጅብሪል መሆን የተናገረው አላህ ሳይሆን ከአላህ ደግሞ መጥቶ ጅብሪል ተናግሮ ሳይሆን ከጅብሪል ሰምቶ ደግሞ ሙሐመድ ተናግሮ ሳይሆን ከዲጃ ነች ተናጋሪዋ። ለነብይነቱ ከዲጃ ነች፣ ለጅብሪልነቱ ደግሞ ወረቃ ነው እንጂ አላህና ሙሐመድ እዚህ ጋር የሉ። አላህና ሙሐመድማ ማለት እንደው ሙሐመድ እንበላው አላህ ማን እንደሆነ ስለማይታወቅ ሙሐመድ አልተሰማም እዚህ ጋር። ሙሐመድ የተናገረውማ የሆነ አካል ጥቃት እያደረሰብኝ ነው ብሎ የተናገረው። ሙሐመድ የተናገረውማ ጠንቋይ የሆንክ ይመስለኛል ነው እያለ ያለ። ሙሐመድ የተናገረውማ ፈርቻለሁ ልሞት ነው መሰለኝ ነው። ሙሐመድ የተናገረው የሆነ አስፈሪ ነገር መጥቶ እሱ ላይ እንደሰፈረበትና ያ ነገር ወደ ክፉ ነገር ይዞት እየሄደ እንዳለ ሞት እንደሚያስፈራው ነው የተናገረው። ከዛ ነገር ለመውጣት ነው የሚሞክረው። እዚህ ሙሐመድ እዚህ ጋር ተሰሚነት የለውም። እዚህ ለሙሐመድ አሁን ሙስሊሞች በድፍረት ሙሐመድ የመጨረሻ ነብይ ነው፣ ሙሐመድ ጅብሪል የተገለጠለት የሚሉት ሙሐመድን አምነውት አይደለም። ማንን አምነው ነው? ሲጀምር የጀመሩት ከማምነት ነው፣ ከከዲጃ ነው፣ ከዛ ከወረቃ ነው። ወረቃና ከዲጃ ላይ ነው እንጂ ታምነው ይሄን ሁሉ ምስክርነት የሚመሰክሩት ሙሐመድ ላይ አይደለም። ሙሐመድ መች ሳይናገረው መች ተናገረ? ከዛ በኋላ ከዲጃና ወረቃ ካሳመኑት በኋላ ነው ሙሐመድ ነብይነቱን እየተቀበለ ይሄዳል። ለዚያው ለሴና መልሱ ምንድነው የሚሆነው? በእኔ በኩል ሙስሊሞች አሁን በድፍረት የመጨረሻ ነብይ ምናምን የሚሉት አላህ ለሙሐመድ ተናግሮም ሳይሆን ጅብሪልም ለሙሐመድ ተናግሮ ሳይሆን ከዲጃና ወረቃን አምነው ነው። ከዲጃና ወረቃ ናቸው ለእምነታቸው መሰረት። ለእነዚህ ሰዎች የእምነት መሰረት ከዲጃና ወረቃ ናቸው።
ይሄንን የተረዳሁት አሁን ስትመልስም እሷም ከጠየቀችው መልስ የተነሳና ሙስሊሞች ይሄን እውነታ መቀበል አይፈልጉም። ይሄንን እውነታ አምነው ትክክል ነው እኮ ብለው ጥያቄ መጠየቅ አይፈልጉም ማለት መጠራጠርም አይፈልጉም። በቃ ነው ብለው ነው ማንን ነው ብለው ድርቅ ያሉት ከዲጃና ወረቃን ያምኑት። ከዲጃ ነብይ ነው ብላለች፣ ነብይ ነው። ወረቃ ነብይ ነው ብሏል፣ ነብይ ነው። አንተ ጥሩ ሰው ነህ፣ ስለዚህ አላህ መርጦሃል ብለዋለች፣ ከዲጃ ብለዋለች። ስለዚህ እሱ ጥሩ ሰው ነው፣ ምርጥ ሰው ነው፣ አላህ መርጦታል። ወረቃ ጅብሪል ነው የተገለጠው ብሏል፣ ጅብሪል ነው በቃ የተገለጠው ብሎ ነው እንጂ የሚዘጉት እምነታቸው በአላህና በመሐመድ ላይ ተንተርሶ አይደለም ይሄንን እምነት የሚገልጡት የሚል ነገር ተረዳው እላለሁ። ወዴት ልጠይቅ እዛ ላይ አሁን የነገርከኝ ላይ አሁን ሙሐመድ አላህ ጋር ሄደዋል አሉ። ሄዶ እንደውም ሰገድ 5 ሰገድ በቀናችን የምንሰግደው ከዛ አላህ ተነግሮ ነው በምን ሄደ ምናምን ብዬ ስጠይቃቸው በፈረስ ነው በቃ የሆነ ብዙ ጉዞ ነው እና ሄደዋል አሉኝ። ሄደዋል ከዛ በሰማይ ሄዶ 5 ሰገዶን አምጥቶልናል አሉኝ። እና ቁርአን ላይ ወይ ሐዲስ ላይ ያለው ወይ ይሄ ነገር ሄደዋል አሉኝ። ከሱ ጋር ተነጋግሮ ነው የመጣ ምናምን አሉኝ። እሱ ዝም ብሎ አፈ ታሪክ ተረት ነው። አያ በዛ ሄደ ምናምን ምክንያቱም አንደኛ እንዳልሄደ የትም እንዳልሄደ እዛው እንደነበረ አይሻም ስላጋለጠችው እሱ ዝም ብሎ ተረት ነው። የሆነ ማረጋገጫ ሊያመጣ ይሄ እምነት በቃ ሄዷል ተቀብሏል። እስኪ ቀላል ጥያቄ ልጠይቅ። እስኪ የምታውቁ ምናልባት እኔ ተሳስቼ ከሆነ 50 ነበር አይደለ? ሰላት ቀድሞ ከ50 ወደ 10 ድረስ አስወርዶ ከዛ አረ አትችልም ብሎት ሙሳ ከዛ ደግሞ ወደ 5 ድረስ አወረደው ነው አይደለ? ወደ አላህ እየተመላለሰ ከሙሳ ነው እንደው እንዲመላለስ ያደረገው። እስኪ የቱ ጋር ነው 50 ጊዜ ነው ስግደት ብሎ ለሙሳ ትእዛዝ ሰጥቶታል? በየትኛው መጽሐፍ 50 ጊዜ ነው ስገድ፣ 50 ጊዜ ስገድ፣ 50 ጊዜስ ምን ሰዓት እንደሚሰገድ ባናቅም ግን እንደዚህ አይነት ነገር አለ ለሙሴ የተሰጠ ትእዛዝ። ስለዚህ ይሄ ሰውዬ ዝም ብሎ የሆነ ነገር እየፈጠረ እያወራ እንጂ ያለ ነገር እያወራ አይደለም። ሙሳ ወይ ሙሴ ብለው የሚያስቡት ሙሴን ስለሆነ ሙሳ ብለው የሚያስቡት ሙሳ ደግሞ በምድር ላይ የኖረ የእሱን አስተምሮ የሚከተሉ እስካሁን ዘመን አሉ። እኔን አስጀምረውኝ ልጮት ገብቼ ያለሁኝ እንትን ነው ይሄ የናይት ጀርኒውን እያየው አንተ 50 ነው ወይስ ስንት ነው ስትለኝ ክሮስ ቼክ ለማድረግ በዛው መረጃ ፍለጋ ገብቼ እኮ ነው። 50 ነበር አይደል መጀመሪያ ሳይቀነስ በፊት እባክህ እንቅልፍ መጥቶ ቼክ አላረኩም። ምክንያቱም ከዛ አስቀንሶ 50 10 ታዞ 10ሩን ነው ራሱ ያ10ሩ ይበዛል ብሎ ነው ሙሳ አስቀንስ እያለ ከሙሴ ነው እንዴት እንደዚህ ሂድና አስቀንስ ምናምን ብሎ ተመልሶ ከወረደበት ተመለሰና ሄደ ወደ እውነቱን እኮ ነው። የምሬን ለምን መሰላችሁ? እንደው ታሪኩ ራሱ እውነት ቢሆን እውነቱን ነው። አሁን ሙስሊሞች እኛ ቤት ውስጥ አሁን ነገርኳችሁ፣ እኔ የተወሰነ ትንሽ ጥሩ ነበርኩ፣ ግን በጣም ሙስሊም የሆነው ደግሞ ረመዳን በጣም ጎበዝ ሙስሊም ለመጾም እኔ ከልጅነቴ እጾማለሁ ማለት ያው ልጅም ስለነበርኩ እየተከለከልኩም ቢሆን ታግዬ አንዳንድ ጊዜ እስከ ምሳ ሰዓት የምሰብርበት ጊዜ ያለ ከአቅሜ በላይ ሆኖ ልጅ ስለነበርኩ ማለት ነው። ከዛ ሳድግ ማለት ጠንካራ ሲሆን በተለይ የመጨረሻውን አሁን 2003ቱን ይመስለኛል የ2003ቱን ሙሉውን ነው የጾምኩት። ጎበዝ ሙስሊምም ሆነው በረመዳን ጊዜ ነው። አብዛኛው አናደርገው። አሁን እንደውም ይሻላል። ድሮ ስግደት እንሰላቻለን። የሆነ ጊዜ እንጀምርና የሆነ ጊዜ እናቋርጣለን። ሰላጣ በተለይ አሁን የሱቢ ሰላት ብዙ ሰው አይነሳም። ከስንት አንዱ ነው የሚነሳው እና በእንደዚህ አይነት ነገር ስልቹ ስለሆኑ ያንተ ህዝቦች ያን ነገር አያደርጉትም። እስቲ አረብ ሀገር ያላችሁ እህቶች እስቲ
በደንብ ጠንቅቀው ሁሉንም ይሰግዳሉ ሴቶች። በቃ አንዳንዱ ጋር ስለማወራ በጣም ስልቾቹ እንደሆኑ እንደማይፈጽሙት ነው ያውቀው። ስለዚህ ሙሳ ያንን ነው ተናገረኝ የሚለው ደካሞች ስለሆኑ፣ መሐመድ ግን ያንን ሲል ደካሞች እንደሆኑ ስለሚያውቅ ነው። አይዘው ደካሞች እንደሆኑ የሚሰጣቸው እንደዚህ አድርጎ ቢላቸው ያንን ነገር የሚፈጽሙ ሰዎች እንዳልሆኑ ስለገባው ያስቀነስኩኝ። ለምን ያንተ ህዝቦች በዚያው አይሁዶች ጠንካራ መሆናቸውን ሙሴ ሙሐመድ በእምነት አይሁዶች ከአረቦች ይልቅ ጠንካሮች እንደሆኑ ከሙስሊሞቹ ይልቅ ጠንካሮች እንደሚሆኑ አውቋል። በተለይ በተሰደደበት ጊዜ ጠንካሮች መሆናቸውን አረጋግጧል። አይሁዶቹ ፍንክች ወደ ቤቴል ሲሰግድ ራሱ ፍንክች አላረጉም። ይሄ ሰው እምነታችንን ተቀበለ ነው እንጂ ያሉት ወደ እሱ አልሄዱም። እምነታችን ለዛ ነው ቶሎ ብሎ ሺፍት ያደረገው። ቶሎ ብሎ አላህ ወደምትወደው ምናምን ብሎኛል ብሎ እጥፍ ያደረገው ወደ ካዕባ መስገድ የጀመረው መጀመሪያ ሊያማልላቸው ነበር ወደዛ ያዞረው። እነሱ ግን የሚማልሉ አይደሉም። አይሁዶችን ታውቃላችሁ አይደለም? በእንደዚህ አይነት ቀልድ እውነት ይዞ መጥቶ ጌታ ኢየሱስ ክርስቶስ ከመጽሐፍቶቻቸው እየገለጠ ልባቸው ምን ያህል ጠንካራ እንደሆነ አይታችኋል። ያንን ይዘውት የነበረውን ስርዓት ያን ነገር ለመልቀቅ ያንን ለመተው ያን ስርዓቱን ለመጣል እየተሳሳቱ ራሱ ለመጣል ጠንካሮች ናቸው። አይሁድ እንደዚህ በቀላሉ እንትን ብላችሁ ምናምን የምታሳሙ ነበር። ሙስሊሞቹ ግን አሁን አረቦቹ ግን አስቡ፣ ያኔው እኮ ነው አብዛኞቹ ሽፍት ያደረጉት አይደለ ወደ መሐመድ። አሁን እኮ ያኔ የኮራባቸው እኮ ዘመዶቹ ጣዖታትን ያመልኩ የነበሩ ከዛ እሱን የተከተሉ ናቸው። በእንደው ክርስቲያን የነበሩ ወደሱ ሄደው በሆነ ነገር ሄደው የነበሩ እኮ አብዛኞቹ ተመላሾች ናቸው። በተለይ ያነበቡ አሁን እኔ ዝም ብሎ አፈ ታሪክ ነው እንጂ የውሸት መሆኑን ግልጥ። ለምሳሌ ማን ነው ኢብኑ አባ ሰላማ የሚባለው ዝም ብሎ ለማጣፈጫ ነገር እንትኑን ለማጣፈጫ ከአይሁድም ወደ እስልምና ይመጣል የሚል ማጣፈጫ ለመስራት እንጂ ውሸት ታሪክ መሆኑ ምንም ግልጥ ነው። ለምን ሰውየው ተናገረ ምናምን ብለው መሐመድን የተቀበለበትን ምክንያት ምናምን ስታዩ በአይሁድ እንደዚህ አይነት ነገር ተሰምቶም ታይቶም አይታወቅም። የትኛው አይሁድ ነው? አንደኛ ታሪኩም ሲጀምር ሐሰት ስለሆነ፣ ለምን ነቢይ ካልሆነ የማያውቀው ነገር ብሎ ሰውየው እሱ ነቢይ መልሱን ትክክል መሆኑን በምን አወቀ? ትክክል እንደሆነ እሱ ነቢይ ካልሆነ ትክክል መሆኑን አያውቅማ። ምክንያቱም ነቢይ ካልሆነ ማንም የማያውቀው ብሎ ነው የጠየቀው። መልሱን በምን አወቀ? መሐመድ ሲነግረው። ከመለስክልኝ ግን ምን እላለሁ ብሏል። እቀበላለሁ ብሎ ነው አይደለ? ተቀበል ያሉት። ነቢይ ካልሆነ ሰውየው በምን አወቀ? መልሱ በምን አወቀ? ደግሞ እንደዚህ አይነት አመለካከት፣ እንደዚህ አይነት እውቀት፣ እንደዚህ አይነት እምነት ያለው አይሁዳዊ እኔ አይቼ ሰምቼም አላውቅም። ባነበብኩባቸው ጥቂት ነገሮች እንደዚህ አይነት አይሁዳዊ የለም። እንደዚህ ይሄ እኮ የሆነ እንደዚህ አይነት ነገር ሲጠይቁ ማይታዩ ማለት እንደዚህ አይነት ጠንካራ አይሁድ፣ ለዛውም እኮ አይሁድ ብቻ አይደለም ሰውየው የአይሁድ መምህር ነው። የአይሁድ መምህር ብቻ አይደለም የሚሉት የአይሁድ መምህር ልጅ ነው። የአይሁድ መምህር ልጅ ብሎ ሲጨርስ 3 ጥያቄ ጠየቀ። እነዚህ 3 የምጠይቃቸው ጥያቄዎች ደግሞ ነብይ እንጂ የማያውቀው ነገር ነው። ከዛ አንተ ከመለስክልኝ ይቀበላሉ። ከዛ መሐመድም ያኛው መለስኩለት መልሱን። ሰውየው እንዴት አወቀሽ? መልሱ ሲመልስለት አይ የውሸት እንደዚህ አይነት ታሪኮች እንደሚፈጥሩ ይሄ እንኳን ያጋልጥባቸዋል። አይሁዶች በጣም ጠንካሮች ናቸው፣ አይቀበሉትም። ለዛ ነው ክርስቲያኖቹ አልተቀበሉትም። ለዛ ነው እነሱ ላይ ምን አዟል? የሞት አዋጅ፣ አጋሪዎችን ባገኛችሁ ስፍራ ግደሉ እስኪል ድረስ። መጀመሪያ ግን ተስማምተው ነበር። መጀመሪያ ማስመሰል ፈልጎ ነበር እነሱን እንደሚቀበል ነገር ደስ ለማሰኘት ወደ ቤቴል መስጊድ ዞሮ ሰግዶ ነበረ። ከዛ አይ ወደዚህ ስገድ ብሎኛል ብሎ ነበር የሰገደው። ከዛ አይ ወደምትወደው አዙሬልሃለሁ አለኝ ብሎ ወደዚህኛው ዞረ። ጠንካሮች መሆናቸው ስለሚያውቅ ለእምነታቸው ከልባቸው አምነው ነው የሚከተሉት። ክርስቲያኖቹ ደግሞ አዋቂዎች ናቸው። ክርስቲያኖቹ ደግሞ መጽሐፍ አንብበው አውቀው
ነው ክርስትናን የተከተሉት በክርስትና ህይወት ላይ ያሉ። ስለዚህ እንደዚህ በቀላሉ የሚሸውዳቸው ሰዎች አልነበሩም። በቀላሉ የሚሸወዱ ማለት ነው። ቁረይሾቹን፣ አረቦቹን፣ ዘመዶቹን እያበዛ ሲመጣ እሱ ባለበት የእሱ በሆነ ምድር ላይ እነዚህን ወገኖች ሞት ፈረደባቸው። ባገኛችሁ ስፍራ ገደሉ፣ ያለዛ ደግሞ እየተዋረዱ ግብር እየከፈሉ እየተዋረዱ እንዲኖሩ። ጥሩ በነበረ ጊዜ ወደዚህ አዋይ ሳይገባ እያገቡ ምን እንዲያደርጉ እንዲማርኩ፣ ልጅ ከነሱ እንዲወልዱ፣ ሴቶቹን ብቻ ወንዶቹን አይደለም ሴቶቹን እንዲያገቡ እያደረገ። ስለዚህ ልጅ መገለጥ ፈልጋለች። ተገለጫ ይዞች ችግር የለውም። ብትገለጭ አይሻልም? ተገለጭ እና የውሸት ታሪኮችን ይፈጥር እንደነበረ የውሸት ታሪኮችን ይናገር እንደነበረ ግልጥ ነው። ይሄም አሁን ሴና ምናልባት ካለሽ ሴናም ይሄ የተናገረው አሁን ሰማይ ሄድኩኝ እንደዚህ ምናምን የሚለው ፈጠራ ታሪክ እንደሆነ ምንም ግልጥ ነው። ምንም ግልጥ ነው። እዛ ጋር የሚገልጥ እንዳለ ደግሞ የሚያሳዩ ነገሮች ስላሉ ማለት ነው። ፈጠራ ነገሮች በጣም ብዙ ነገሮች አሉ። ባይዘው ከእምነቱ ጋር የሚጋጩ ማለት ንግግር እርስ በርስ አሁን ያልኳችሁ የኢብኑ የአባ ሰላማ ታሪክ ሰጥተው የሰውየው እንትን ራሱ እርስ በርስ ይጋጭ ሀሳቡ ራሱ ነብይ ካልሆነ በስተቀር የማያውቀው ብሎ እሱ ነብይ አይደለም በምን አወቀ መልሱ ስትሉ መልስ የለውም ነገርየው ማለት ነው። ግን አስቡት ሰውየውን ምን አይል ከፍ እንዳረጉ እና እንደዚህ አይነት የሐሰት የውሸት ምስክርነቶች በውሸት የተደራጀ እምነት መሆኑ ይታወቃል። አይ ትክክለኛው ኢጃባ አይሻልም? ሳምሪ ትክክለኛው አይሻልም? እኔ እነዚህ እንዲህ የሚሉት አሻንጉሊቶች ደስ አይሉኝም። አይ መተንፈስ አቃተኝ እኮ። እንዴት ናችሁ? ሶሪ ስራ ላይ ስለነበርኩ ነው። እሺ ዝም ያልኩት። ስለ ነብዩ ይላል ሰለላሁ ነብዩ ሰለላሁ ወሰ ምንድነው ወለ ምን ነበረ አንተ በለው እንጂ ነብዩ ሰለላሁ ማለት ነው። የአላህ እዝነትና ምሕረት በሱ ላይ ሆነ ሰላም ታቀንተ እኔም አልችልም ባይዘው አንዳንዴ ይመጣል እንጂ ሰለላሁ ላይ ይላል መዝሙማ ላይ ሰለላሁ ዐለይሂ ወሰለም አሁን አልኩት እና እሱ የአላህ እዝነትና ሰላም በሳቸው ላይ ይሁንና ማለት ነውና ሁለተኛው ጥያቄ ደግሞ ፌዳክ ይላሉ እሳቸው ነው የሚገሉት ለነብያቸው ነው ወይስ ሌላ ሰው የሚገሉት? አይ ቀጥታ ሐሳቡ መስዋዕት ሆናለሁ ነው። ገላለሁ አይደለም፣ መስዋዕት አደርጋለሁ አይደለም፣ መስዋዕት ሆናለሁ ነው ወርዱ ፍቹ ራሱ። ግን እነሱ መስዋዕት ሆናለሁ ብለው ሲሉ መስዋዕት ልሁን ብለው ሲሉ እዋጋለሁ ለሚለው ነው የሚፈልጉት። እዋጋለታለሁ ነው እጋደልለታለሁ ማለት ነው። ግን ቃሉን እንደው ዝም እንትኑን እንዲሁ እንፍታ ካልን ግን መስዋዕት ሆናለሁ ነው። ግን ይሄ መስዋዕት ሆናለሁ ብሎ ሲል ልክ እኛ አሁን እንደምናስበው መስዋዕት ሆንለታለሁ ሳይሆን እጋደልለታለሁ ዋጋለታለሁ ማለታቸው እንደው ጦርነት ወጣለታለሁ ወይ ደግሞ ጂሃድ አደርግለታለሁ ምናምን ለሚል ብቻ ነው። ከሱ ደግሞ ከፊልና እገልለታለሁ ለሱ ስል እገላለሁ ወደሚለው ያርቁታል። ቀጥታ ፍቹ ግን መስዋዕት ሆናለሁ። ሰላትን ሲሰግዱስ ለነብዩ ይሰግዳሉ ወይ የሚልም ጥያቄ ያላት አብሰላት ያው ሰላዋት የሚያወርዱት እሳቸው ላይ ግን እንትን አለው እንደው ጸሎቱን ከሆነ ጸሎቱን የሚጸሉት ለሙሐመድ አይደለም። ጸሎቱን ከሆነ ለአላህ ነው። ግን ሰላዋቱን የሚያወርዱት ያንን ሰላዋት የሚያደርጉት ግን ይሄ ሁለት አይነት እንትን ስላለው አረዳዳቸው ሁለት ስለሆነ ሰላዋትን የሚያወርዱት ያንን ትዕዛዝ ያንን የሚፈጽሙት ከሙሐመድ የተነሳ ነው። ግን ጸሎቱን የምናደርገው ምን የምናደርገው ወይ ሰላቱን የሚሰግዱት ለምሳሌ የሚሉትን የሚቀሩትን ነገር ሲቀሩ የሚቀሩት በአላህ ስም ወይ ደግሞ ለአላህ ነው።
ለሙሐመድ አይደለም ጸሎት የሚያደርጉት። ጸሎቱን ሲያደርጉ የሚያደርጉት ግን ድርጊቱን የሚያደርጉት ግን የማንን ትእዛዝ ለማክበር ነው? ምክንያቱም ትእዛዙ ራሱ ከአላህና መልእክተኛውን መታዘዝ አይደለም። ስለዚህ መልእክተኛውን መታዘዝ እንደ አንድ የእምነት አካል ስለሆነ ማለት ነው። ሰላቱን ግን የሚሰግዱት ለሙሐመድ ነው። ሰሉ አልነቢ ነው። ምንድነው ሰሉ አልነቢ? አማርኛ ትንሽ ይከብዳል። አማርኛው ገብቶሻል? አውቃ እኔ አልገባኝም። ቃሉ እኮ ሰሉ አልነቢ ነው። አረብኛ ነው እንጂ አማርኛ። አዎ እንደ አረብኛ ነው፣ ግን ሚሉትን ነው ያልኩህ እያለች ነው። ኤኒሃው ኦልሞስት ሰላዋት አወርዳለሁ ማለት ሰግዳለሁ ማለት ነው። ሰላዋት ማውረድ ነው። አዎ መጸለይ ነው ሀሳቡ። ግን ይሄ ሰላም በሳቸው ላይ ይሁን ከሚለው እንትን ሰላምታን አቀርባለሁ ነገር ነው ትርጉሙ። ሰላዋት ለሙሐመድ ሰላዋት ማውረድ ለሳቸው መጸለይ ማለት ለሳቸው መጸለይ ሲባል ያን ነገር የሚያደርጉት ለሳቸው ነው እንጂ ቀጥታ ወደ እሳቸው ይጸልያሉ አይደለም። በአጠቃላይ የሚሰግዱት ለነብዩ ነው ወይስ ለአላህ ነው? ያው ለሚሰግዱት ለአላህ ብለው ነው። ግን ለአላህ በሰገዱበት በእያንዳንዷ ጊዜያት ሁሉ ላይ ምን ብሏል? ለኔ አንድ ጊዜ ሰላዋት ላወረደልኝ አላህ ደግሞ በሱ ላይ 10 ጊዜ ሰላዋትን ያወርዳል ብሏል እና በሐዲስ ላይ። ስለዚህ ግዴታው ነው የሙስሊም ግዴታው ሁሌም ለአላህ ሊሰግድ በተበረከከበት በሚያደርግበት ነገር ሁሉ ያን የሙሐመድን ስም ይጠራል። በየሱ እዝነት የሱ ሰላም እያለ በሱ ላይ ምስጋናን እንትን ይላል እና በዚያም አካሄድ ከሄድን የሱም ስም እየተጠራ ነው ስግደቱ የሚካሄደው፣ የሱ ስም እየተጠራ ነው የሚደረገው ነገር ሁሉ የሚደረገው። ከዚያ በዚያ ከዋን ከሄድን ያንቺ ጥያቄ ያስኬዳል። እና ደግሞ የቀየሩት ሐዲስ ላይ ይሄ አሁን ያልኩሽ ሐዲስ አላህ ዊል ቀጥታ ሰላት ማለት ሌላ ምንም አይደለም። ሰላትን ስታደርጊ በመታደርጊበት በዛኑ ልክ አላህም ለሙሐመድ ከሆነ ምን ብሎ ነው የአላህ ህዝነት እንደገና በእንባንተ ላይ ይሁን እያለ እንትን የሚለው ሙሐመድ አላህም ለሱ በቃ እንትን አላህ በአላህ ስም ወዴት ነው ሊጸልይ የሚችለው? አሁን እኛ ወይም ምድር ላይ ያሉ ሙስሊሞች ሊጸልዩ የሚችሉት ወደ አላህ ነው። አላህ ግን አሁን ሰላዋት ሲያወርድ ምን ብሎ ነው የሚጸልየው? ምን ብሎ ሊናገር ይችላል? ስለዚህ ከዚህ አንፃር ሲታይ ለሙሐመድ የሚያደርጉትን በእነሱ በእጥፍ የሚያገኙት ነገር ጋር ስታመዛምዝ ነው የሚጠራውም የሙሐመድም ስም ነው። ከዛ በኋላ አላህ እንደገና መልሶ ወደዚህ የሚጸልይበት ምንም ሚንስ የለም። ከዛም ቤተሰቤን፣ ሚስቴን፣ ምን ዘመድ በቃ ምንም ነገር ነፍሴን ሳይቀር እኔ ፊዳ አደርጋለሁ እያሉ የሚምሉበትም አማማል ነብዩ ከተነካ እንጂ የምር የእምነት ጉዳይ ምናምን አይደለም። በቃ የነብዩ ጉዳይ ለነብዩ ነው ነፍሴን ሰጣለሁ የሚሉት። ከዚህ አንፃር ስትመለከችው የሚሰግዱትም ስግደት የምር አላህን አውቀው ነው ለማለት ይከብዳል። ወይም ደግሞ አምላክን አላህ የሚለውን ኮንቴክስት ወደ አምላክ እንውሰደው በእነሱ አይነት አተያይ ከሆነ ምክንያቱም የለም። ስለዚህ ይህን ነገር በዛ መልክ በምታይበት እይታ ትክክለኛ ጥያቄ ነው ብዬ አስባለሁ። አይ የአብሰላት እኮ ገብቶኛል፣ ግን እንዲህ ውሰጂው። ለምሳሌ ለአላህ ነው የሚሰገደው ብለሽ ለማሰብ ከሆነ እንትኑ ጥያቄሽ እንደው እንዴት ለአላህ ይሰግዳሉ
ለሙሐመድ ነው መስገድ ያለባቸው ከሚለው አንጻር ከሆነ የአንቺ አይምሮ አሁን ምንም ነገር አላህ ባለበት መሐመድ አለ፣ አላህ በሚከበርበት መሐመድ አለ። አላህ ያለውን ክብር አላህ የሚያደርጉትን በዛው ልክ ለሙሐመድ ያደርጋሉ። ለምሳሌ ከዘረፋ የሚገኘው ገንዘብ እናንተ አይገባችሁም አይመለከታችሁም ብሎ ለሌሎቹ ሲከለክል ምን ብሎ ነው ያለው? ከዘረፋ የሚገኘው ገንዘብ የአላህና የመልእክተኛው ነው። አላህ አለ፣ ከዛ መልእክተኛው አለ። አላህ ባለበት መልእክተኛው አለ። ስለዚህ ሰላት ለምሳሌ ሰላዋት በሙሐመድ ላይ ማውረድ ሲባል አለ እኮ ለአላህ ሲሰገድ ሙሐመድ ራሱ አለ፣ እሱ ይመለከተዋል። እሱ በሌለበት አላህ የለም። ሙሐመድ ባለበት ቦታ ነው አላህ ራሱ ያለው። ለምሳሌ አላህና መልእክተኛውን ያልታዘዘ ነው። ትእዛዝ ሲባል አላህን ያልታዘዘ አይደለም፣ አላህና መልእክተኛውን ያልታዘዘ ነው። ስለዚህ አላህ ባለበት ሁሉ ሙሐመድ አለ፣ ሙሐመድ በሌለበት አላህ የለም። ስለዚህ ስግደቱን በይው ምኑም ነገር በይው ለአላህ ያደርጋሉ ቢባል ሙሐመድ በሌለበት ሲጀምር ሙሐመድ በሌለበት ስፍራ አላህ የለም። ስለዚህ ለአላህ እናደርጋለን ሲሉ ሙሐመድ ባለበት ስፍራ ነው ለአላህ የሚያደርጉት። ለአላህ አደረጉ ማለት ለሙሐመድ አደረጉ ማለት ነው። ለሙሐመድ አደረጉ ማለት ለአላህ አደረጉ ማለት ነው። ስለዚህ ሰለዋት እኔ ቀይረውታል። ያው በአሁን ያልሽውን እያንዳንዱ ሰለዋት ለሙሐመድ ሰለዋት በሚያወርዱበት በዚያ ልክ አላህ ደግሞ በእሳቸው ላይ በሙሐመድ ላይ ሰለዋትን ያወርዳል የሚለው እንግዲህ ከቀየሩት አናውቅም ምን ብሎ እንደሚወርድባት ቀይረውት ነው። እሱ ብለውታል። አይ ብለስ አላህ ዊል ብለስ ሂም 10 ታይምስ ብለውታል። ብለሲንግ ሌላ ጉዳይ ነው፣ ፕሬየር ሌላ ጉዳይ ነው። ስለዚህ ለአእምሮ እንዲመች አድርገው እሱና ያው ትክክለኛው የአረብኛው እንትን ላይ ግን ራሱ ነው ያለው ሰላዋት። ምንም ቢያደርጉት አይቀየርም፣ የሚለወጥ ነገር የለውም። ግን ምንም በቃ አሁን ማሰብ ያለብሽ ምንድነው አላህ የሚባለው አካል ያለ ሙሐመድ የለም። ሙሐመድ ነው ማለት እኔ ራሱ ሙሐመድ አላህ ነው፣ አላህ ሙሐመድ ነው ብዬ ነው የማምነው። ግን እንነጠላቸው እንለያያቸውም ካልን እሱ እየነጠለ ስለሆነ በሱ ስም ስለሆነ የሚያወራው በአላህ ስም ስለሚናገር፣ ግን ሙሐመድ በሌለበት ቦታ አላህ የለም። ለምሳሌ ሰላት ለምንድን ነው የምትሰግደው ብለሽ አንድን ሙስሊም ብትጠይቂው አላህ ስላዘዘኝ ነው የሚለው። አላህ ስላዘዘኝ የሚለው ከማን ትእዛዝ ሰምቶ ነው? ከሙሐመድ ትእዛዝ ሰምቶ ነው። ለአላህ ትእዛዝ ስል ነው የምሰግደው ብሎ አንድ ሰው ሲል የማንን ትእዛዝ ነው ያላህ ትእዛዝ እያለ ያለ? አላህ ራሱ መጥቶ ስገድ ብሎት ነው? አይደለም። ከማን ትእዛዝ የተነሳ ነው? ከሙሐመድ ትእዛዝ የተነሳ ነው። ስለዚህ ትእዛዙ ራሱ አላህ ብሎ ሙሐመድ አለ። ሙሐመድ በሌለበት አላህ የሚባለው አካል የለም ሲጀምር ስለሌለ ማለት ነው። ስለዚህ እንደዛ አስቢው። አሁን ሰለዋትም ይሁን አንዳንዱን ወርድ ልክ አሁን እንዳልነው እናንተ ይሄኛውን ትርጉም ስለማታውቁት ነው ስግደት በረከት ማለት ነው እንጂ ጸሎት ማለት አይደለም ምናምን የሚሉትን ቢቀያይሩ ምንም ያድርጉ፣ ግን ይሄ ሙሐመድ የሚባለው ፐርሰን በሌለበት አላህ የሚባለውን አካል ማግኘት አይቻልም። ከሱ በኋላ ነው አላህን ራሱ የምታገኘው፣ ከሙሐመድ በኋላ ነው። ከሙሐመድ ትእዛዝ ሰምተው ነው ከዛ የማን ትእዛዝ የሚያደርጉት? የአላህ ትእዛዝ። ለሙሐመድ ሞተው ነው ለማን ሞተን የሚሉት? ለአላህ ሞተን የሚሉት እንጂ ሙሐመድ በሌለበት አላህ የለም። አላህ የሚባለው ተገልጦ ስለማያውቅ ከድሮ ጥያቄ ያለኝ ነኝ። መሐመድ ከመገለጡ በፊት ሙስሊሞች አልነበሩም ማለት ነው ወይስ እንዴት ነበር? ላይክ እኛ አሁን ኢየሱስ ከመምጣቱ በፊት በብሉይ ኪዳን ኢየሱስ በትንቢት እንዳለ እናምናለን። በትንቢት ይነገርለት ነበር። በተለያዩ ወንጌላት በተለያዩ ነቢያት ተነግሮለታል። በአዲስ ኪዳን ያ ትንቢት ነው እውነት የሆነው። ያ ትንቢት እውነቱን ስጋ ለብሶ መጣ ነው የምንለው። አሁን ለምሳሌ መድኃኒት እንደሚወለድ ከዳዊት ዘር እንደሚወለድ ከድንግል እንደሚወለድ ትንቢት አለ። ያ ትንቢት ነው ኢየሱስ ሲመጣ እውነት የሆነው እንጂ ኢየሱስ ሳይመጣ ክርስትና ነበረ። ያው ክርስቲያን ባንለውም
በእግዚአብሔር የሚያምን በያህዌ አንድ አምላክ የሚያምን ህዝብ ነበርና እግዚአብሔርም ተገልጦ ነበረ። ለሙሴም ለነቢያት ተገልጦ ነበር። ሲገለጥ ደግሞ በእነ ሙሴ በኩል ይሁን እንጂ ለህዝቡ ይነጋገር ነበር፣ ያወራቸው ነበር በእነ ሙሴ በኩልም ቢሆን። ስለዚህ አሁን መሐመድ ሳይመጣ በፊት እንዴት ነው እስልምና ላይክ ሙስሊም የነበረ ህዝብ አለ ወይስ መሐመድ ነው እስልምናን ይዞ የመጣው ወይ ያወረደው? እንደነሱ መልስ ላውራሽ ወይስ እኔም ማምነው? እንደነሱ እምነት እንደነሱ ከሆነ እነሱ ለምሳሌ ይሄ አሁን የፈጠሩት ተውሂድ የሚሉት ነገር ያው አላህን አንድ አምላክ በሚል ስም ነው። ማን ነው አላህ አይመልሱልሽም፣ አንድ አምላክ በሚል ነው። ስለዚህ አብርሃምም ሙሴም ቀደምት አባቶችም አንድ አምላክ ነው ያመለኩት በሚል ስም እነሱ ራሳቸው አንድ አምላክ ተከታዮች ሙስሊሞች ናቸው ነው። ምክንያቱም የመጀመሪያ ለምሳሌ መሐመድ ሳይኖር በፊት እነሱ ከመሐመድ በኋላ ተለውጧል። ከመሐመድ በፊት ግን በአላህ ማመን ነው ሙስሊምነት። ከዛም አላህ መሐመድን ሲመርጠው በመሐመድ ስለተናገረ የቀድሞ ተሽሮ በመሐመድ ስለተናገረ ለዓለማት እዝነት ስለተላኩ ከዛ መሐመድ ጣልቃ ገብቶ አላህና መሐመድ ሆነ። ቀድሞ ግን የነበሩት አንድ አምላክን በማምለካቸው ሙስሊሞች ናቸው ብሎ ነው እነሱ ሲጀምር የሚያስቡት። በቃ አንድ አምላክ በሚል ስም መጽሐፍ አለው የብትያቸው መጽሐፍ የለም። ከዛ በፊት ሙስሊም ተብሎ የተጠራ አካል አለ ወይ ብለሽ ብትያቸው ምንም የሚያመጡት ነገር የለም። ግን በደፈናው እንደዚህ ብሎ ነው የሚያምኑት። ግን መጽሐፍቱን ስታነቢ ለምሳሌ ሀዲሶቹ ላይ በጣም ብዙ ቦታ ከእስልምና በፊት የሚሉ ታሪኮች አሉ። ከእስልምና በፊት እንዲህ ነበር፣ ከእስልምና በፊት እንዲህ ነበር፣ ከእስልምና በፊት እንዲህ ነበር ተብሎ የሚነገሩ ታሪኮች አሉ። እነዛን ታሪኮች ስታያቸው የማንን ታሪክ ነው ቀጥሎ የምታገኘው? ከእስልምና በፊት ከመሐመድ በፊት ለማለት ነው። ባይዘው የአሁኖቹ የሚሉትን ሳይሆን መጽሐፍቱ የሚለውን ነው። መጽሐፍቱ ከእስልምና በፊት ብሎ ሲናገር የማን ታሪክ ነው ቀጥሎ የሚናገረው? የኩሬሾችን ታሪክ ነው የሚናገረው። የአረቦችን ጣዖታት የሚያመልኩ የነበሩትን ታሪክ እንዲህ ነበረ። ለምሳሌ ከአባ ከእስልምና እምነት በፊት ይሄ ይፈጸምበት ነበር። ከአባ ላይ እንደዚህ አይነት ነገሮች ይደረጉ ነበር። ከአባ ላይ እንደዚህ ይዞሩ ነበረ፣ ራቁታቸውን ነበር የሚዞሩት፣ እንደዚህ ያደርጉ ነበረ፣ እንደዚህ ይሰሩ ነበር ምናምን። ከእስልምና በፊት እንደዚህ አይነት ነገር ነበረ። ከእስልምና በፊት ብለው የሚያወሩት የቁሬሾቹ የሙሐመድ ዘመዶች ማለት ነው። የሙሐመድ ዘመዶች ያመልኳቸው የነበረውን ታሪክ ነው የምታገኘው ከእስልምና በፊት። እዛ ስፍራ ላይ ሌላ ነገር አታገኝም። የሙሴን ታሪክ አታገኝም። የእነ አብርሃምን ታሪክ አታገኝም። የእነ አብርሃምን እምነት የሚከተል አታገኝም። የእነ ሙሴን እምነት የሚከተል ወይ ደግሞ ህጉን ልክ ሰው ከድሮ አሁን እነ ሙሴ ለነሱ ነቢያት አልነበሩም አይደል? እነዚህ ከእስልምና በፊት ተብሎ ለሚነገርላቸው ለቁሬሾች እነ ሙሴ ይታቃሉ። እነሱ ቁሬሾች ናቸው፣ አረቦች ናቸው። ቁርአናቸው ላይ ግን የነ አዳም ጀምሮ ታሪኩ አለ። አዎ እኮ ምን አደረገ መሰለሽ መሐመድ ያደረገው? ለምሳሌ መጀመሪያ ጥንስሱ የተነሳው ከወረቃ ነው። ወረቃ ምን አደረገ? የሰውየው ያንን መርበትበት ያ ችግር ሲፈጠርበት ከዲጃ ወደ ወረቃ በወሰደችው ጊዜ ለሙሳ ተገልጦ የነበረ እንግዲህ ታሪኩን ሲፈጥሩት ማለት ለሙሳ ተገልጦ የነበረ ናሙስ የሚባል መልአክ ነው ለአንተ የተገለጠልክ ብሎ ነገረው። ይሄንን እዚህ ሽጋኖች የመጀመሪያ እንደ ታሪክ ነገር የገቡበት። ግን ሙሐመድ ለምሳሌ አረቦቹ ጋር ካደረገው ግብግብ በፊት ለምሳሌ አረቦቹ ሊቀይር ነብይ ነው ራሱ እንደ ነብይ ሲገልጥ ያን ነገር ሲያደርግ ተከታዮችን ምናምን ሲያበዛ ሲሄድ እና አብርሃምን ምናምን አይነካካ እንትን አይልም ነበር። ይሄ ትክክል አይደለም የሚላቸው እሱ መምራት ነበር ሐሳቡ። በዛ ግጭት ሲፈጠር አሳደዱት። ተሰዶ በሄደበት መዲና ግን ከአረቦች እምነት ጋር ራሱን አዋሃደ። ምን አድርጎ? አላህ ወደ ቤቴ አዙረህ ስገድ ብሎኛል የሚለው ከነሱ ጋር ተመሳሰለ። እንደው ተፍሲሩን ስታዩ ምንድነው የሚለው? ቀጥታ ተፍሲሩ አይሁዶቹ እዛ ስፍራ መዲና ዙሪያ ላይ በብዛት ይኖሩ የነበሩት አይሁዶች ስለነበሩ ይህንን እንዳደረገ
አላህ ወደዚህ ዙር እንዳለው ነው የሚናገረው ተፍሲሩ። ወደዚህ ዙር አለኝ ነው የሚለው። ስለዚህ ወደዛ ዞሮ ይሰግድ ነበረ። ከዛ እነዚህ ሰዎች ግን አልተቀበሉም። ምን አደረገ? ከዛ አይ ወደምትወደው አዙሬልሃለሁ አለኝ አለና ወደምትወደው የሚለውን ነገር ሲያደርግ ያንን ከአባን ወደ ኢብራሂም የጸሎት አቅጣጫ አደረገ። ስለዚህ የኢብራሂም የጸሎት አቅጣጫ ነው ብሎ ነው ይሄንን ከአባን መናገር የጀመረው። ከዛ እኔ ኢብራሂም አምላክን የላከኝ ሙሳ አምላክን የላከኝ ለነሱ የሰጣቸው መጽሐፍ የሰጣቸው ነው የላከኝ የሚል ሙግት ከነሱ ጋር ገባ። እነሱ እኮ ይሟገቱት ነበረ። እንደዛ ከሆነ እንደዚህ ያለ ምሳሌ እንደዛ ከሆነ ተአምራት አድርግ ብለው ይሉት ይጠይቁት ነበር። እሱ ልኮ ከሆነ ለነሱ ይመሰክርላቸው እንደነበረ አድርግ ብለው ግን ይመልሳል። ያው ግብግብ ጥያቄ ዲቤቱ አለ። እንትን ይላል፣ ሊያገናኝ ይሞክራል። ከዛ ያስከዱታል፣ የሆነ ነገር ይላል። ክርስቲያኖችም ጭምር ለምሳሌ አንደኛው የናጅራን ክርስቲያኖች ጋር ምን ነበረ ዲቤት ያደረገው በቁጥ የአሮን እህት ወይ ብሎ ታሪኩን እኮ ያገናኘ ያንን ታሪክ እየቀዳ ማምጣት ጀምሯል። ሙሳን እንደዚህ ያለው ስለ ሙሳ ታሪክ ስለ አብርሃም ምናምን መናገር ጀምሮ ኢሳ ጋም ስለደረሰ መርየም የአሮን እህት ወይ ብሎ እንደ ትንቢቱ የአሮን እህት ወይ ብሎ ስለተናገረ የአሮን እህት ወይ ብሎ ሙሐመድ የተናገረው መጽሐፍ ስለማታነቡ ነው ብለዋቸው ዲቤት አድርገዋቸዋል ክርስቲያኖች። እንደዛ ሲሏቸው እሱ የመለሰበት መልስ አለ። ዲቤት ያደርጉ ነበር። እሱ እየኮረጀ ያንን ታሪክ እየቀዳ ስለነበር ያመጣው በጣም የሄደባቸው ርቀቶች አሉ ለማመሳሰል ያደረገበት እንጂ ከእስልምና በፊት ብሎ ወይ ከመሐመድ በፊት ብሎ በዛ አካባቢ ላይ እስልምና ኖረ የሚል እንደዚህ እሱ እንደሚለው አይነት አኗኗር የኖረን ሰው አታገኝም። ምን አይነት ሰው ነው የምታገኘው? ወይ እሱ ይከተል የነበረውን ምን አይነት ሰዎች ነው የምታገኘው? ቁረይሾቹ ናቸው። ቁረይሾቹ ደግሞ አላህ የሚባልም ሌሎችንም ጣዖታት ላህ የሚባለውንም ጣዖት ሌሎችንም አልመናት ምናምን የሚባሉትንም ጣዖታት አንድ ላይ የሚያመልኩ ልክ አሁን ሙስሊሞች አንዳንዱ ስርዓት የሚያደርጉት ለምሳሌ ከአባን መዞር ምናምን ጾሙንም ጭምር ያላቸው ጣዖታትን ያመልኩ የነበሩ አማኞች ነበሩ ቁረይሾቹ። የነሱን ነው እኮ ግማሹን ሰው ከዛ ያኛውንም አምጥቶ ደግሞ ታሪኩን አምጥቶ ደባለቀ። ማንን ለመማረክ? አይሁድና ክርስቲያኖችን ለመማረክ። ግን አይሁድና ክርስቲያኖቹ ሊማረኩለት ስላልቻሉ ከነሱ ጋር ጦርነት ገባ። ግደሏቸው ባገኛችሁ። ምን ሲያገኝ? ኃይልን እያገኘ ሲሄድ። ግን አሁን መጽሐፍቶቹን ሐዲሶቹን ምኖቹን ብታነቢ ከእስልምና በፊት የሚል ታሪክ ካገኘሽ የሚወራው ስለ ቁረይሾች ነው። ለምሳሌ ከእስልምና እምነት በፊት ከመሐመድ በፊት ማለት ነው ከአባን ራቁታቸውን ይዞሩ ነበር፣ እንደዚህ ያደርጉ ነበር ነው የሚለው። ከእስልምና እምነት በፊት እነዛ ሰዎች አሁን ምን ሆነዋል? ወይ ደግሞ የካዕባ ስፍራ አሁን ምን ሆኗል? የእስልምና ቦታ ሆኗል። እዛ ቦታ ላይ ካዕባ ላይ አይሁዶቹ ወይ ክርስቲያኖቹ አምልኮ ያደርጉ ነበር ወይ ብለሽ ብትይ አምልኮ የሚያደርግ የለም። አምልኮ የሚያደርግ የአምልኮ ስርዓትን ይፈጽም የነበረ አይሁዶቹ እዛ ስፍራ ላይ እነዛ አይነት አምልኮ ያደርጉ ነበረ ምናምን የሚል ነገር አለ። ለምሳሌ አብርሃም የጸሎት ቦታ ነው ብሏል አይደል? አይሁዶች ደግሞ እንግዲህ አብርሃም አባታችን ነው ብሎ ነው አይደል የሚያምኑት። አይሁዶቹ እዛ ስፍራ የአምልኮ ስርዓት ያደርጉ ነበር ወይ ብለሽ ብትፈልጊ አታገኝም። የለም፣ አይሁዶቹ እንደዚህ አይነት ነገር አያውቁም። አይሁድ እምነቱም ወይ ደግሞ የእምነት ቤቱም ቤቴል ነው፣ መቅደስ ነው፣ ስርዓቱም እዛ ነው እንጂ እዚህ ጋር የሚያውቁት ነገር የለም እነሱ። እዚህ ጋር የአረብ ጣዖታትና የአረብ ታሪክ ነው ያለው። ስለዚህ ከእስልምና በፊት ምንድን ነው ያለው? ወይ ደግሞ ሙስሊሞች ከእስልምና በፊት ከመሐመድ በፊት ሙስሊሞች ነበሩ ወይ ካልሽ ቁረይሾቹ እና ጣዖታት አምላኪዎቹ ናቸው እንጂ ያሉት ከዛ በፊት ያለ ምንም ታሪክ የለውም። ለዛ ነው ከዛ በኋላ ያለውን ነገር ማውራት የማይፈልጉት፣ መጽሐፍን ማውራት አይፈልጉም። ከዛ በኋላ ስለነ ሙሴው መጽሐፍ አንጡ ብትያቸው መጽሐፍ አያመጡልሽ። መጽሐፍ ብሎ የሚያምኑት የትኛውን? ቁርአኑን ብቻ ነው፣ ከመሐመድ በኋላ የመጣውን ብቻ ነው እንጂ ያኛውን ብትያቸው ምንድን ነው የሚያመጡት? መሐመድን ብሎት የማያውቀውን ተበርዟል ወይ እንትን ብሏል ምናምን ተሽሯል ምናምን የሚል ነገር ነው ፈጠራ የሚፈጥሩት እንጂ ምንም ታሪክ የለውም ከዛ በፊት። ኦኬ አይ አሁን እኛ ነቢያት የምንላቸው ከሙሴ ጀምሮ የተለያዩ ነቢያት ተጠቅሰዋል በእነሱ መጽሐፍ። አይ ቲንክ ኢቭን ከአዳም ጀምሮ የነበረው
ስቶሪ ተጽፏል። ብዙ ተመሳሳይነት አለውና አይ ወንደር ላይክ መጽሐፍ ቅዱሳችን ላይ የተጻፈው በተለይ እንደ ምንድነው እንደ ትንቢት የተጻፉት ስለ ኢየሱስ ክርስቶስ እንደ ትንቢት የተጻፉትን ነገሮች በምን ኢንተርፕሬት እንደሚያደርጓቸው ጀስት አንደርስታንዲንጉን ፈልጌው ነውና ተባረክ እስቲ ብዙ ነገር ቁርአኑ ላይ ካሁን ስለ ክርስቶስ ኢየሱስ የተነበየው የትንቢት ምሳሌ እንደ ዘዳግም ምዕራፍ 18 እንደ ኢሳይያስ ምዕራፍ 53 ያሉ አይነት ትንቢቶቹ ምናምን ቁርአኑ ላይ አታገኙም። የለም እንደዚህ አይነት ነገር አለ ማለት ታጣቋ አይደለም። ለምሳሌ አብርሃም እንደዚህ ያመልክ ነበር፣ እንዲህ ያደርግ ነበር፣ እንደዚህ ሄደ። ለምሳሌ እነሱ አብርሃም ጉዞ ያደርግ ከአንድ ስፍራ ወደ አንድ ስፍራ ይዘዋወራል ነበረ። ያንን ምን ያደርጉታል? እንደዛ ተዘዋውሮ መጥቶ ካዕባን ገንብቷል ምናምን የሚል ታሪክ ይፈጥራሉ። ሙሳ እንደዚህ አድርጓል፣ እንደዚህ ሰርቷል የሚል የሆነ ሙሳ እንደዚህ ያደረገ እንደዚህ ባህር ከፈለ እስራኤል የተሻገረውን ያን ነገር ጽፈዋል እንጂ ታሪክ ነገሩን ፕሮፌሲ ነገሩን የለውም፣ አያውቅም እሱ እንደዚህ ነገር አይደለም። ስለ ሌሎቹ አይደለም ስለ ክርስቶስ ስለ ሙሐመድ ትንቢት ተነግሯል ብሎ ያምኑ የለ አስቀድሞ በነቢያቶች ትንቢት ተነግሯል ብሎ ያምናሉ። ቁርአን ላይ ሲያሳየኝ አስቀድሞ ለሙሐመድ ትንቢት የተናገረ ብትያቸው የለም። መጽሐፍ ቅዱስ ላይ የሚመጡት እንጂ ቁርአን ላይ ለሙሐመድ ራሱ ትንቢት አልተነገረም አይደለም ለክርስቶስ። ያ ሌላው ደግሞ ቅድም ማማይ ቤት እያዳመኩ ነበርና የኢየሱስ ክርስቶስ መጸነስ በመጽሐፍ ቅዱስ የተጠቀሰውን እንግዲህ ኦብቪየስሊ ይሄ መጽሐፍ ሲጻፍ ቁርአን በጣም ብዙ ነገሮች ኮፒ ተደርገዋል ከመጽሐፍ ቅዱስ እና ኢየሱስ ክርስቶስ ውልደት ከመንፈስ ቅዱስ መጸነስ እንደ ኤክስፕላኔሽኑ ቁርአን ላይ ያለው ኤክስፕላኔሽን በጣም በቃ የሚያስቅ ልበለው ዲስሪስፔክትፉል ልበለው በጣም ነው የሚገርመውና ብቻ ያው ኢሳ ኢየሱስ አይደለም ባጭሩ ያ እና ኢቭን ከባዮሎጂ ጀምሮ ብዙ የተሳሳቱ ነገሮች አሉና እሱን ትንሽ ኢሳና ኢየሱስ አንድ ያለ መሆኑ የሚያሳዩ ጽሁፎችን አንዳንድ ጽሁፎችን ትንሽ እየጻፍኩ ቴሌግራም ላይ እና አንዱ አሁን ባለፈው ሳምንት ባለፈው የጻፍኩት ያው ነው አወላለዱ ላይ ምሳሌ መጽሐፍ ቅዱስ ቀጥታ ማርያም ገብርኤል አወራት ማለት አገኛት፣ ያነጋገራት፣ ነገራት። እንዴት እኔ ወንድ አላቅም እንዴት ወንድ ልጅ ትወልጃለሽ ስለሆነ ያላት አላቅም አለችው። እዛ መንፈስ ቅዱስ ይጸልይልሻል አላት። ምንድን ያለችው? ልክ አሁን የእሷ የመጸነሷ ፖይንት ምንድን ነው? እንደ ቃልህ ይሁንልኝ የሚል በእምነት የተቀበለችው ነው አይደለ? እንደ ቃልህ ይሁንልኝ በላ። ይሄ ነው እሷ የጸነሰችው። ከዛ ሄደች አይደል የሚለው ወደ ዘመዶቿ ሄደች ነው የሚለው። ከዛ በኋላ በቃ መንፈስ ቅዱስ ጸንሳ ተገኘች ነው የሚለን መጽሐፍ ቅዱስ። ከዛ ይሄንን ይዘሽ ሄደሽ ቁርአን ውስጥ እንዴት ነው ኢሳ የተጸነሰው የሚለውን ስታይ ብዙ የተዛቡ ታሪኮች አሉ። በጣም ብዙ የተዛቡ አንደኛ ከማንነታቸው ከሰዎቹ ማንነት አንፃር አሁን የአሮን እህት ወይ ብሎ መሐመድ ሲናገር የአሮን እህት ወይ ብሎ አይምሮ ውስጥ ስሎ የተናገረው የዘዳግሟን ማርያም ነው፣ የሙሴና የአሮንን እህት ማለት ነው። እሷን ነው እየሳለ የተናገረው ሰውየው። ምክንያቱም የአሮን እህት ወይ ነው ያለው ሲናገር ራሱ ንግግሩ የአሮን እህት ወይ ነው። እንደ አባት ነው። የድሮ ሰዎች በጻድቅ ስም ይጠራሉ ብሎ ነበረ ለክርስቲያኖች ይህን ጥያቄ ሲጠይቅ የመለሰውና ሙሐመድ አባት ነው እንጂ የሚባለው ከተባለም የ1500 ምናምን ታሪክ ርቀት ስላለው ማለት ነው። ክርስቶስ ከተወለደበትና በነ ሙሴ 1500 ምናምን ዓመት ዘመን ርቀት አለው። እዚህ እንደው የአሮን ልጅ ወይ ቢል ኦኬ እሺ፣ በድሮ አሮን የአባቶቿ ዘር ስለሆነ በዛ ስም ለመጥራት ነው ይባላል። እንደዛ ብሎ ስለሆነ መሐመድ የመለሰው ግን እህት ብሎ ነው ያለው ሰውየው። የአሮን እህት ወይ ብሎ ነው የጠራው። ለዛ ነው የዘንድሮ ሙስሊሞች ምን ብለው ያምናሉ? የአንዳንዶቹ ማርያም መርየም በዛ ኢሳን በወለደችበት ዘመን አሮን የሚባል ወንድም አላት። የአሮን የሚባል ወንድም ደግሞ
በዛኛው በአሩን ስም የተጠራው ብለው ነው የሚሉት። እንደዚህ አይነት ታሪክ ግን እንትን ሐዲሶቹም ይሄን አይመሰክርላቸውም። ለሱ ምንድነው መሐመድ የመለሰው? እሷን የጠራዋት ዘሯ የአሩን ዘር መሆኑን ለማሳየት ነው የሚል መልስ ነው የመለሰው መሐመድ። ግን ይሄ ደግሞ ከአጠራሩም እንደዚህ አይነት አጠራር ታውቆ ማያውቅም። እዛ ጋም ራሱ ግጭት አለበት። ቀጥሎ ደግሞ የተጸነሰበት መንገድ የሚለው ለምሳሌ በብልቷ ነፋንባት ምናምን የሚለውን ስቴፕ ደግሞ ስታይ በተለይ ወደ ተፍሲሮቹ ስትመጪ የሆነ ማለት ሌላ ነገር ውስጥ ምንድን ነው የማርያም ባዮሎጂ እንግዲህ መጽሐፍ ቅዱስ ዘላለማዊ ነው ወይም ትክክለኛ ነው ምንድን ነው የሚባለው አይሳሳትም ስንለው በዘመናዊ ሳይንስ ወይም በተለያየ ነገር የማይሻር እውነት ስላለው ነው። በብሉይ ኪዳን በአብርሃም ዘመን ወይ በድሮ የተጻፈ መጽሐፍ ቅዱስ አሁን ድረስ ሪሌቫንት ነው፣ ስህተት አታገኙበትም። ቁርአን ላይ በተለይ አሁን ነፋንባት ያልከው ስለ ማርያም ኢቨን ባዮሎጂ ሲናገር it's like አሁን ኤግ የሚባለው የሴቶች እንቁላልን እንደ ወንድ ዘር ፍሬ እንዳላት አይነት ነገር ነው ኤክስፕላኔሽኑ ራሱ ማለት ነውና በጣም በጣም ከዘመኑ እንትን ጋር የማይገናኝ እና ደግሞ ምንድን ነበረ ያ ሴት ልጅ የወሲብ ስሜቷ ካልተነሳሳ ማርገዝ አትችልም የሚል ነገር ማለት ነው። ይሄ አሁን ከእውነታው 100% የራቀ ማለት ቀይና ጥቁርና ነጭ ነው። just it's like a lie እንደዛ የሚባል ሳይንሳዊ እውነታ የለም። ስለዚህ በጣም በጊዜ እንትን ዲስፕሩቭ የሚደረጉ ብዙ ነገሮች አሉ ቁርአን ላይና መጽሐፍ ቅዱስ ሬሌቫንት ነው። እስካሁን የተሳሳተ ነገር ሜቢ እናንተ ረዳድ ካልሆነ በስተቀር ኤክስፕሌን ተደርጎ ልትረዱት የምትችሉ ነገር ነው እንጂ ድፍን ተደርጎ አንድ ነገር ያው አይደለም ብላችሁ ልትክዱት የምትችሉት ነገር አይደለም እንደ ቁርአኑና ያ ልዩነታቸው እሱ ነው እንግዲህ ኦሪጂናል እና ኮፒ የመሆኑ እንደሱ ነገር ስታይ በጣም አሁን ይሄ ከሳይንስ ጋር ምናምን አሁን ሳይንስ መስክሯል ሲሉ ለምሳሌ እኔ አባቴን እመስላለሁ እና አባቴን እና የአባቴን ቤተሰቦች የመሰልኩበት ምክንያት እስልምና ለምንድን ነው የመሰለው ብሎ ቢልና ሳይንስ ለምንድን ነው ይሄ ልጅ አባቱን የመሰለው የአባቱን መልክ ያዘው የአባቱን ቤተሰቦች መልክ ያዘው ለምሳሌ አንድ እህት አለች በቃ ማዘርን የምትመስለው ጠይም ነሽ ምናምን ግን ማዘርን የምትመስለው አይኗን ምናምን ካያችሁ ማዘርን የምትመስለው የማዘር ቤተሰቦች ደግሞ ያላቸው መልክ አለ። እኔ አባቴን ነው እንደዚህ እኔ አይቶኝ የጋይሳዶ ልጅ መሆኔን የማይለይ የለም። በጣም የምመሳሰለው ማለት ይሄንን እንዴት ነው የመሰለው ብለሽ ባዮሎጂን ብትጠይቂና ሳይንሱን ብትጠይቂና ሙስሊሞችን ብትጠይቂ ወይ ሙስሊሞችን ብትጠይቂ ስልሽ መጽሐፍቱን ብትጠይቂ የሚመልሱልሽ መልስ በምንም አይገናኝም። መጽሐፉ የሙስሊሞች እምነት የሚመልሰው ወይ መሐመድ ምንድን የሚመልሰው ሴክሹዋል ግንኙነት ሲያደርጉ አባቴና እናቴ አባቴ ቀድሞ ረክቶ ነው ብሎ ነው የሚመልስልሽ። ከዛ አባቱ ቀድሞ ስለረካ ከደር አባቱን መሰለ ብሎ ነው የሚመልሰው። ከዛ ሳይንስ ደግሞ ምን እንደሚመልስልሽ እና ምንም ከእንደዚህ አይነት ነገር ጋር የማይገናኝ ግን አሁን የቅድሟን ያነሳሽው ነገር አንድ ልጅ በጣም ሲያወራ ዝም ብዬ በደንብ እየሰማሁት ነበር። በተለይ ሐዲሱን ምኑን ሄደን ካነበብን በድንግልና አይደለም የጸነሰችው መርየም የጸነሰችው በድንግልና አይደለም። በድንግልና መባል አይችልም። ምክንያቱም ከወንድ ልጅ ጋር ሊሆን የሚገባው ነገር እንደ ወንድ በስጋ አካል አደረገ አይልም እንጂ ልክ የዛኑ አይነት ነገር ነፋንባት የሚለው ደግሞ ስሜቷ እንዲነቃቃ ነው። ነፋንባት ይልና it's like ስሜቷን ለማነቃቃት ነው። አዎ ማለት ብዙ እዛ ውስጥ ሄደሽ ሁሉንም ተፍሲር ካነበብሽ ብዙ ነገር ነው የምታገኙ እዛ ውስጥ እንትን አለው እና
ለምን አሁን ስሜቷ እንዲነቃቃ ማለት ምን ማለት ነው? ወሲብ አድርጋለች እኮ ነው። በአጠቃላይ ያ ድርጊት ለእሷ ወሲባዊ ግንኙነት እንደሆነ ነገር ነው። ያው እንደዚህ ሰውና ሰው እንደሚያደርገው አይደለም ነው እንጂ ነው። ስለዚህ ድርጊቱን በዛ መንገድ ነው የተጸነሰው ነው። ከሰው አልጸነሰችም ነው እንጂ ተአምራት ነው ማለት አይቻልም። ተአምራት ማለት እኮ ያለ አሁን ለምሳሌ ጌታ ቅድስት ድንግል ማርያም በመንፈስ ቅዱስ ተአምራት ነው የጸነሰችው ብሎ ሲባል አሜን ብላ ተቀበለች። ያ ቃል የተቀበለችው የእምነት ቃል ጌታ ኢየሱስ አልፋ ኦሜጋ የሆነው እሱ ቃል ስጋ ሆኖ ተመላለሰ ነው። ተጸነሰችው፣ ስጋ ሆነ። ያ የተቀበለችው እውነት ማለት ነው። ስለዚህ እዚህ ጋር ግን ስትመጪ አይደለም። እዚህ ጋር ስትመጪ በጣም በብዙ አይነት መንገድ ታየዋለች እና ሲጀምር ካለው አሁን እንዳልሽው ብዙዎቹ ነገሮች ከሳይንሱ ከምናምኑ ጋር እንደፈለጉት ነው የሚደባደቡት። ቢደባደቡም እኛ ሳይንስ ላይ አይደለም የተነገርነው። ግን ቅድም እንዳልሽው ለምሳሌ አብዛኛው ነገር ሳይንስ ራሱ ሲነሳ አብዛኛው ነገር መጽሐፍ ቅዱስን ስታይ በጣም ከሳይንስ ጋር እንትን ነው ማለት ብዙ ነገሮች እንደውም ከመጽሐፍ ቅዱስ ታገኛለሽ። ይሄ በተለይ እፍ ያለበት ፓርት ላይ ሜቢ የኔ መላምት ይሆናል፣ ግን ያው ከመጽሐፍ ቅዱስ እንደመኮረጁ የአዳም አሰራር ላይ አፈጣጠር ላይ በአፍንጫውም የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላልና ልንገራችሁ መጽሐፍ ቅዱስና ቁርአን ብዙ ተመሳሳይነት አላቸው አይደለ? መጀመሪያ የተጻፈው ግን መጽሐፍ ቅዱስ ነው። ስለዚህ ሁለት መጽሐፍ ተመሳሳይነት ካላቸው አንዱ ካንዱ ቀጥሎ ከተጻፈ there is a higher possibility አንዱ ካንዱ እንደተቀዳ። ሌላውን ተውትና ሲኖፕቲክ ጎስፔል የሚባሉት ምንድነው ተመሳሳይ ወንጌላት አይደለ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተመሳሳይ ናቸው። የአይን እማኞች ቢሆኑም እነዛ ሐዋርያት ተመሳሳይነት አላቸው አጻጻፋቸው ላይ ወርድ ባይ ወርድ ተመሳሳይ የሆነ ጥቅስ አላቸው። ስለዚህ አስዩም ይደረጋል አንዱ ካንዱ እንደኮረጀ። አይጋጩም ኢቭን so the same way መጽሐፍ ቅዱስና በጣም ተቀራራቢነት ያላቸው ከመጽሐፍ ቅዱስ ጋር ግን ይሄድና ሃፍ ትሩዝ የሆነ መሃል ላይ የሚቀየር እውነት ያለው የቁርአን ጥቅሶች ደግሞ ታያላችሁ። so ከየት ነው እነዚህ ቁርአን የተጻፈው ከየት ነው? ምክንያቱም ራሱን ችሎ የቆመ መጽሐፍ አይደለም። መጽሐፍ ቅዱስም ትክክል እንደሆነ ነው የሚናገረው አይደለ ቁርአኑ። so መጽሐፍ ቅዱስ እውነት ከሆነ ቁርአን ይሳሳታል። ምክንያቱም እውነታው ሃፍ ብቻ ነው እንጂ ሁሉም አይደለም። ጭራሽ የሚላተምበት ፓርት ስላለ ማለት ነው። መጽሐፍ ቅዱስ ስህተት ቢሆን እንኳን ቁርአን በራሱ የወደቀ ነው፣ ስህተት ነው። ምክንያቱም ከራሱ ጋር የሚጋጭበት ከእውነታው ጋር የሚጋጭበት ይሄው አሁን እንደተናገርነው እውነት ከእውነታው ከሪያሊቲው ጋር የሚጋጭበት ደግሞ ቦታ ስላለ ማለት ነው። so I don't know እኔ እስልምናን ድፍን ብዬ እኔ ሌላ አልሰማም ብዬ ካልተቀበልኩት በቀር አንድ ጤነኛ አእምሮ ያለው ሰው የሚቀበለው እምነት አይደለም። እየተሳደብኩ ደግሞ አይደለም። ከድሮዬ ስድብ እንዳይኖር ደናደር በተለይ አስቀድሞ የመጽሐፍ ቅዱስ ዕውቀት ስለሆነ ያገኘሁት መጽሐፍ ቅዱስን ስለተማርኩኝ በዛ በመጽሐፍ ቅዱሱን ባወቅኩበት ዕውቀት ቁርአንን ልወቀው ብዬ ብጥለው ማለት ባነበው የሚወርቅብኝ እንጂ የሚነሳልኝ ነገር የለም። ሙሐመድ ምናልባት ያለማወቁ ይሄን ነገር ብዙ እንትን ብሎታል ብያ እንደው ምክንያቱም ተጠራጣሪ ስለሆነ ከመጀመሪያ ይቀበል ስላልነበረ የተገለጠለት ነገር ምኑን የማይቀበል ሰው ስለነበረ ይጠራጠር ስለነበር ከተጠራጣሪዎች አትሆን የሚለው ለዛ ነው። እዚህ እንደው የሆነ ዕውቀት ቢኖረው ኖሮ ይሄንን ነገር ራሱ እንደው ይፈጥራል ብዬ አላምንምና ግን አንተም በቅንነት ያንን እንደምታነበው ይሄ እውነትን ለመቀበል የሆነ ለመምረጥ ከድር የሆነ ነገር ሲናገር ለመመለስ ምናምን አለ። እኔ ለዛ አይደለም አሁን መጽሐፍ ቅዱስን ሳነብ
ወይ ቁርአኑን ሳነብ ለአንተ መልስ ልመልስልህ አይደለም፣ እኔ ለማወቅ ነው። ከዛ ደግሞ ማውቀውን ለሰው ሰጥቼ ሰውን ወደ ትክክለኛ መንገድ ትክክል ነው ወደሚለው ለማምጣት ነው። እዚህ አንተም በሱ መንፈስ በዚህ እኔን ባልከኝ መንፈስ እስኪ አንብበው እውነት የሚባለውን ነገር ለማግኘት ትክክል የሚባለውን ነገር ለመሆን ትክክለኛ የሚባለውን ነገር ለመሆን ከፈለከው በጣም ቀላል ነው። ቁርአን የፈጣሪ ቃል አይደለም ብለን እንማማራለን። የፈጣሪ ቃል አይደለም ለማለት ቁርአንን 3 እና 4 መረጃዎች በቂ ናቸው ለመጣል። ቁርአን የፈጣሪ ቃል እንዳልሆነ ለማስረዳት አንድ እውነትን ለመስማት እውነትን ለመቀበል የሚፈልግ ሰው በቃ ያው በቂው ነው። አሁን ሙስሊሞች ከሚሉት አንፃር ነው እንዴ ብለን 2-3 ነገር ንግግር ብናይ በቃ የፈጣሪ ቃል አይደለም አለቀ፣ ተጠለዋለ ማለት ነው። የዚህን ያህል ቀላል ነው። የዚህን ያህል ሩቅ አይደለም።